ኃይሌ ረጋሳ አብሮን ያለው ድጋሚ የባለፈው ቪዲዮ እንደወደዱት ብዙ ሰዎች አውርተዋል። እኔ በጣም ኢንጆይ ያደረኩትኝ ቪዲዮ ነው። አይ ዶንት ኤክስፔክት እንደዛ አይነት ቆይታ ይኖራል ብዬ አላሰብኩም እና አሪፍ ነው፣ ደስ ብሎኛል። አሁን ዛሬ በሌላ ርዕስ ከች ብያለሁ። ላይቭ ቢሆን ስክራቹ ያስቸግራል በሚል በዙም ሚቲንግ መተናል። በዙም ሚቲንግ ኃይሌ ረጋሳ ከኛ ጋር ነው የሚቆየው። ጥያቄ እና መልስ ሳይሆን የሚሆነው ትንሽ እንደ ውይይት አይነት ፎርም ይኑረው። አይሊሻ ኤጎ ፎርሜሽን ወይም ኤጎ እንዴት ነው የሚሰራው፣ የኤጎ ጥቅም ምንድነው የሚለውን ከማውራታችን በፊት ኤጎ ራሱ ምንድነው? ማሊ ኤጎ ማሊ ኤጎ ምንድነው የሚለው ቆንጆ። እኔ እንዳልኩ በአንድ ቃል አልተረጎምኩትም። ምናልባት ለማንኛውም ሰው ለመኖር የሚያስችል ስፔሻሊ ራሱን ካወቀ በኋላ ራሱን ፕሮቴክት ማድረግ ከጀመረ በኋላ ወይ የራሱን ነገር መጠበቅ ከጀመረ በኋላ የሚያኖረው ነገር ነው ብዬዋለሁ ኢጎን። እንደ አንተ የምትጠቀማት እንዳልከው ቅጥር የምትለዋ በደንብ የምትገልጽ ይመስለኛል። የራስ የሆነ ነገር ፕላስ ራሴን እና የራስ የሆኑ ነገሮችን የሚጠብቅልኝ ነው። ምናባዊ ቅጥር እንደማለት ምናባዊ ቅጥር። ያ ምናባዊ ቅጥር በጣም ጥሩ ምናባዊ ቅጥር ነው። አዎ እኔ ይጠብቀኛል። አዎ ስትነካኝ አላውቅም። ቴሪቶሪ አለኝ ግን ቴሪቶሪውን ማሳየት አልችልም። እዚህ ጋር ነው፣ ከዚህ ወዲህ አትለፉብኝ፣ እንደዚህ ነው መወራት የምፈልገው ምናምን ብዬ የሆነ ሳሳይ አልታይም አልገኝም። ግን ተነካው ስላገኘዋለሁ ወይም እኔ ይሄንን ነኝ ብዬ ዲፋይን አደርጋለሁ። ይሄንን ነኝ ብዬ ዲፋይን ሳደርግ ያንን አይደለሁም እያልኩ ነው። ስለዚህ ኤጎ ጉዳት አለው ወይ? አሁን ብዙ ሰው ይቀጠቅጠዋል። ይሄንም እስቲ ጠቅ አድርገልኝ እንቀጥል። አዎ ጉዳት አለ ወይ? በመጠኑ አንዳንዴ ማለት ግግም እንድትል የሚያደርግ ነገር አለ። ላይክ የያዝኩት ነገር የኔ የምትለው ነገር አሁን እንግዲህ ኢጎ ፕሮቴክሽን ነው። እኔም ፕሮቴክት ያደርገኛል፣ ከራሴ ይጠብቀኛል፣ ከራሴን ጭምር ማለት ነው። ከሰዎች ይጠብቀኛል፣ የምጠብቅበት ነው ማለት ነው። ቅጥሬን የምጠብቅበት ነው፣ መጠበቂያዬ ነው። ስለዚህ አስፈላጊ ነው ለእኔ ለህልውና እንዳልነው ማለት ነው። ከዛ ውጭ ግን አንዳንድ ቦታ ላይ ጉዳት ሊኖረው የሚችልባቸው መልኮች አሉ። ለምሳሌ ከኔ ከራሴ ይጠብቀኛል ስል ቅድም ምንድን ነው እኔ በኤክስፒሪየንስ የዳበርኩ ሰውነቴ ሰብኮንሽሴ የተገነባው ሰውነቴ ማክት የሚያደርገው በዛ መሰረት ነው። እና ግን ፉል ኤክስፒሪየንስ ሊሆን ይችላል የኔ ያለኝ ልምድ የሚጠቅም እኔን እንትን የማያደርገኝ ሊሆን ይችላል። በጣም ፉል የሆነ ጥሩ ያልሆነ አስፈላጊ ልጥለው የሚገባቸው ኤክስፒሪየንስ ሊኖሩኝ ይችላል። እና እነዛን ኤክስፒሪየንሶች ኦልሬዲ እኔ ሰብኮንሽስ ማይንዴ ውስጥ ኢንትግሬት ስለተደረገ አክት የማደርገው እንደዛው ነው ማለት ነው። መቀየር እፈልጋለሁ ግን ይሄንን ነገር ኢጎዬ ግን ይጠብቃል። ገብቷል አይደል? ከኔ ከራሴ ይጠብቀኛል ማለት ነው። አንዳንዴ ሙሉ ለሙሉ ሰውነቴን በሰብኮንሽስ ማይንዴ ላይ ጥለ መሄድ ወይ ደግሞ ወጥተ መግባት የሚያስችል እንዲሁ ፓተርኑን በደንብ ካልሰራው በስተቀር ኮንሽስሊ ፓተርኑን ሰርተ ልክ ነው በቃ ከዚህ በኋላ በሰብኮንሽስ እተማመናለሁ፣ በሰውነቴ በልምዴ መተማመን እችላለሁ እስክትል ድረስ ያ ደረጃ እስክደርስ ድረስ አስቸጋሪ ሊሆን ይችላል። ምክንያቱም ሰብኮንሽስ ማይንድ ፓተርኑ አይታወቅም ማለት በጣም ዲስቶርድ ኢንፎርሜሽኖቹ እዛ ውስጥ ያሉት መረጃዎች ምናምን አይታወቅም ምን እንደሆኑ ማለት ነው። ዝም ብሎ ምናምን ወክ እያደረገ እጁን ሲከቶ ሚሞሪ ምናምን ከች ሊል ይችላል ማለት ነው። ከዛ ውጭ ደግሞ ከሚሞሪ ያለፉ ሰውነት የሆኑት ምናምን ያስፈልጋል። ገብቷል የሆነ ቦታ ላይ ምናምን ልጠብቅ በሚል ምክንያት ለምሳሌ ሁሉንም ነገር አታውቅም ሰው ሆነ ሁሉንም ነገር መጠበቅም አትችልም። ምን ድረስ ነው የኔ የምላቸው ነገሮች ራሱ ምን ድረስ ነው የቱ ጋር ነው የኔ ቦታ ማለት የኔን ነገር ነው የምጠብቀው ኢጎዬ ካልኩኝ የኔ የሆኑት ነገሮች የቱ ድረስ ነው? ምን ኃይል ይበቃኛል? የኔ ምን ኃይል ማቀፍ እችላለሁ ነገሮችን ማለት ነው። እና እንደውም ቶሎስቶይ ታስታውሳለህ የሆነ ምን ኃይል መሬት ለሰው ይበቃል የሚል የሆነች አንድ ስቶሪ አለች። ሰፊ ነው ማለት መሬት ሊገዛ ይወጣል ሰውየው የሆነ ትንሽ ነው አሁን ያለውበት መሬት ምናምን ይልና ለመግዛት ይሞክራል። የሆነ ቦታ ጥሩ መሆኑን ምናምን ይሰማል። ከዛ እዛ ቦታ ሄዶ ይገዛል። ሰፊ መሬት አግኝቶ ምናምን በጥሩ ዋጋ አግኝቶ ይገዛል። አሁንም በወሬ
ይሰማል ሌላ ቦታ ሄዶ እንደዚህ ምናምን እንደዚህ እዛ ቦታ እኮ በጣም ጥሩ ነው መሬት ዋጋው ሰፊ መሬት ነው የምትገዛ በትንሽ ብር ምናምን ተብሎ ሲነገረው እሱን ሽጦ አሁንም ሙቪ ያደርጋል ወደዛኛው ቦታ ማለት ነው። ሰፊ መሬት ያገኛል ይገዛል። ከዛ አሁንም አይ እዛ ቦታ እኮ እንደዚህ በጣም የሚገርም መሬት ያውም ለም የሆነ ምናምን ብሎ ሲነግሩት ይሄዳል ሙቪ ያደርጋል። መጨረሻ ላይ አንድ ቦታ ሲደርስ እዛ ቦታ ላይ መሬቱ በጣም የሚገርም ነው ምናምን በጣም ደስ የሚል ነው ለም ነው የፈለገውን ማረስ ይችላል ምናምን በቃ በደንብ ሀብታም ሊሆን እንደፈለገ ደግሞ መግዛት ይችላል። እዛ ያሉ ሰዎች ስለ ገንዘብ ብዙም ጉዳያቸው አይደለም ብዙም አይደለም ተንገብጋቢ የሚባሉ ሰዎች አይደሉም። እና ምን ይሉታል የፈለግከውን ናይል መሬት መውሰድ ትችላለህ 1000 ሩቢል ነው ምናምን በእነሱ እንትን ብቻ ትሰጠናለህ ከዛ የፈለግከውን ናይል መሬት መውሰድ ትችላለህ ይሉታል። እሺ በቃ ለኩልኝ ይላቸዋል። አይ እኛ መለኪያ የለንም መለኪያችን አንተ ቀኑን ሙሉ ሄደህ የምታካልለው ቦታ ነው ያንተ የሆነውን ነገር ሂድበትና ጨርሰህ ይሄ ይበቃኛል እስክትል ድረስ ነው በአንድ ቀን ውስጥ ልታካልል የምትችል ቦታ እንሰጣለን ይሉታል ማለት ነው። እና ይሄዳል ሰውየው ጠዋት ተነስቶ ምናምን 12 ሰዓት እኔ ይሄንን ስናደርግ ሰው ከአንተ ጋር እንልካለን የኔ ይበቃኛል ብለህ የምትለውን ሁሉን አካለ ፀሐይ ሳትጠልቅ ነው ታዲያ መመለስ ያለብህ ባለበት ቦታ አለዛ ትበላለህ 1000 ሩቢል ይቀራል ይሉታል ማለት ነው። ከዛ ሰውየው በጠዋት እንቅልፍ አልወሰደውም በቃ እንዴት እንደሚሮጥ እንዴት የቱ ድረስ እንደሚሄድ ምናምን እያሰበ አደረ። ጠዋት በ12 ሰዓት ሲሆን ተነሳ ሄደ ተጀመረ ሩጫው ማለት ነው። አሁን መሬቱን ሊያካልል ነው የራሴ የሆነውን ነገር እንግዲህ ሊወስድ ነው ገብቶሃል አይደል የራሴ የምትለው ነገር ምን አይል ይበቃል የሚለው ደብ ይገልጻል ይመስለኛል። ይሮጣል ሰውየው ሄደ። ከዛ ሲጠጋው ይሁን በጣም የሚያምር መሬት ነው ይሄንን ማመተው የለብኝም ይላል ይሄዳል ይሮጣል እዛም ይደርሳል በዚህኛው ሳይድ አይ በዚህ ዳይሬክሽን መሄድ አለብኝ አሁን ብሎ ደግሞ ይሄዳል የሆኑ ድንበሮችን እየጣለ ይሄዳል በእንትን ምልክት እያደረገ ምናምን ይሄዳል። እና ግን ያው መመለስ ያለበት ፀሐይ ከመጥለቋ በፊት ነው። እና ሰውየው ልክ በቃ እየሄደ አልጠግባለ አልበቃል የኔ የምለው ነገር አይበቃም ታውቃለህ አንዳንዴ እና የሮጠ ምናምን ውሎ ልክ ፀሐይ ወደ እንትኗ ስትቀርብ ምናምን ልመለስ ብለው በሩጭ መመለስ አለበት አሁን በጣም ብዙ ሄዷል ለመመለስ ግዴታ በደንብ መቆጣ አለበት ምናምን ነገር ማለት ነው። እና ልክ ቦታው ላይ ሊደርስ ሲል ልቡ ፈንድታ ሞተ ሰውየው። ጥሩ ምሳሌ ነው የምትለው ያ የሚገርም አሁን ይኸውልህ የኤጎን ዳርክ ሳይድ እቺ ምሳሌ ባሪፉ ትገልጻለች። ኤጎ አልጠገባይነት አለው ቅጥሩ ይሄ ምናባዊ ቅጥሩ ምን ስትይዝ ይበቃሃል ምንድናቸው ጥቅሞች ሲጀመር ልትይዛቸው የምትፈልጋቸው የምትሮጥላቸው ጥቅሞች ምንድናቸው ምን አይነት ቆንጆ ሴት ምን አይነት ቤተሰብ ምን ያክል ቁጥር ያላቸው ልጆች ምን አይነት አስተዳደግ ምን አይነት ሀብት መጠን እነማንን ስትገዛ አሁን ይሄ ወደ ፎግ ውስጥ ይሄዳል። ምን ማለት ነው ልትይዘው የምትፈልገው ነገር ራሱ የምታባረረው ነገር ራስህ ውስጥ ያለ ነገር ነው የሚመስለው ምናባዊ ነው ወሰኑና በምትይዘው ነገር ውስጥ ስቲል ረሃብና ስቲል የመፈለግን አብሮ ነው የምታገኘው። ልክ ስታገኘው ሙሉ መልኩን አታገኘውም የሆነ ነገር ሻዶ ክፍል አለው። ልክ በያዝከው ቅጽበት መሞት ይጀምራል ያንተን ካንተ ህይወት ይፈልጋል ነገርየው። ለምሳሌ ገንዘቡን ያገኘኸው እሺ ስፔንት ልታረገው ነው አሁን ካንተ ህይወት ይፈልጋል። እንዴት ነው ስፔንት የምታረገው ምን ላይ ነው የምትጥለኝ? ኦኬ ስለዚህ የምትጥልበት ቦታ ካንተ ሻዶ ይቀበላል ማለት ነው። የሆነ ያስቀናና ሰዓት ወይም የሆነ ያጣኸው ያፎካከረ የሆነ ግለሰብ የልጅነት ምኞቶች ምናምን ከችላል ባክግራውንድ ላይ ናቸው መጀመሪያ ልክ እስክታገኙና ካንተ ህይወት ይፈልጋል የምታገኘው ነገር ሀብት የምትለው ስልጣን የምትለው ብቻ the so called ጥቅም። አሁን ኤጎ ይሄንን የሚያፈላልገው በውስጣችን ሆኖ እና አሁን በጣም ዳርክ ሳይዱን በማሳየት ኤጎን መምታት የተለመደ የወል ድርጊት ሆኗል። ሁሉም ሰው የተነስቶ ኤጎ ነው ይላልና ጥቅሟን እስቲ እናውራት። ጥቅሟ ፎርሜሽን ነው ርዕሷ ያንተ ናት። ኤጎ ለምን ፎርም ይደረጋል ጥቅምስ አለው ወይ
መጀመሪያችን እስቲ ንገረኝ እስቲ ጉዳቱን አነሳልኝ። አዎ ጥቅሙ እንደውም እኔ ከጉዳቱ ይልቅ በጣም ጥቅሙ የሚበልጥብኝ ይመስለኛል። አጠቃቀሙን እና አረዳዱን ምናምን ካስተካከለን ማለት ነው። ምክንያቱም እንድትኖር የሚያደርግህ ነው ማለት የሚጠብቅህ ነው። በቃ አንተን የሚጠብቅህ ማለት ነው። ኦኬ ሰዎች ዓለም ምናምን ትጨክንብሃለች። ገብቶሃል አይደል? ያንን ጭካኔ ማምለጥ የምትችለው በዛ ይጎዳኛል በምትለው ነገር ነው። አንዳንድ ጊዜ በመጥፎ ነገሮች ውስጥ ያሉት መልካም ነገሮች እንላለን አይደል? እሱ ኖርማሊ መጥፎነቱ ይልቅ እኔ እንዳልኩ በጣም ጥሩነቱ ይጎላብኛል። ለምሳሌ ኢጎ ፎርሙሌት ሲደረግ ራሱ ከመነሻው ልነሳና እሺ አሁን ለምሳሌ ወንጌል ባለፈው አንስተናት ነበር። ዛሬም ስሟን እያነሳን እናፈለጥን ነው። ችግር ምንድነው አሁን የምታደርገው? አሁን ሰውነቷን አትለይም፣ ሰውነቷን አታውቅም እና የራሷ የሆነን ነገር ምንም የምታውቀው ነገር የለም። ግን ራሷን አታውቅም። ከሆነ ጊዜ በኋላ ግን ትንሽ አደግ ምናምን ስትል ራሷን ማወቅ ትጀምራለች። ሰውነቷን መለየት ትጀምራለች ማለት ነው። ሰውነቷን ብቻ ነው የምትለየው ለጊዜው። ከዛ በኋላ ደግሞ ስሟን መለየት፣ በስሟ ውስጥ ያለውን ሰውነቷን መለየት ትጀምራለች። በስም ስትጠራ አቤት ለማለት የሚያስችላት ነገር ሳይኖራት ያው አቤት አትልም። እሷ መሆኑን ራሱ አታውቅም። ያ ስም ወንጌል የሚለው ስም ለእሷ የተሰጠ ነገር እንደሆነ አታውቅም። ከዛ ልጆች አይተህ እንደሆነ የሆነ ልጅ ሆኖ ትንንሽ ልጆች ሲጫወቱ ዕቃ ምናምን ሲጫወቱ እንትን አይደራረጉም፣ አይሰዳደቡም፣ ይመታታሉ። በአካል አስተውለህ ታውቃለህ? ስድብ የላቸውም። ከፍ ሲሉ ነው የሚሰደቡት። ትንሽ ከፍ ሲሉ ነው እንጂ እሺ ትንንሽ ሲሆኑ እንትን አይሉም፣ ይመታታሉ። በሰውነት አካል ነው ያላቸው እሱ። የስድብ ህመም አያውቁትም። በስም ነው የምትሰደበው እንጂ ሰውነት አይነካም። ስምን ጠርቶ የሚሰድብህ እንጂ የሚሰድብህ ሰውዬ ሰውነትን ከመጣ ብቻ ነው ሰውነትን የሚነካ። እነሱ ሰውነት ብቻ ነው ለጊዜው ያላቸው። በስም ውስጥ ያለውን ማንነታቸውን በደንብ አያውቁትም። ምን እንደሆነ በደንብ ቨርዥኑን አያውቁትም ማለት ነው። እና ስድብ ምናምን አይኖራቸውም። ስለዚህ አሁን የኔ የሚሉት የሚነካባቸው ነገር ራሳቸው ሰውነታቸውን እና ምናልባት የሚጫወቱበት ያቺ ቃል የራሳቸው የሆነውን ነገር ወንጌላውን የመጫወቻ ዕቃ ምናምን ስገዛላት ከዛ ከጎረቤት ልጆች ጋር ምናምን ለመጫወት ስትሄድ ትጠብቃለች የራሷ የሆነን ነገር። አሁን የኔ የምትለው ሰውነት ኖራል፣ ለየችው ሰውነቷን ማለት ነው። ስለዚህ የእሷ ነው፣ ሰውነቷን ትጠብቃለች። ከአንተም ትጠብቃለች፣ አንተ እንዳትመጣት ምናምን፣ ስታጠፋ እንዳትቆነጥጣት እናቷ ስር ትገባለች ሮጣ ማለት ነው። እንደዛ እንድታደርግ የሚያስደርጋት ኢጎ ነው። ገብቶሃል? እኔ ብለው ይዟታል። አሁን በቃ የኔ ይሄ ሰውነቴ የኔ ነው እንዲጎዳ አይፈልግም ብላ ነው የምታደርገው ያንን ማለት ነው። ከዛ አደግ ስትል እንዲሁ ደግሞ ከሰውነት አልፋ ስሟን መጠበቅ ትጀምራለች። ምክንያቱም በስም ውስጥ ያለውን የራሷ ማንነት ስለምታገኝና ስለምታውቅ ማለት ነው። ኢጎ ፎርሙሌት የሚደረገው አንድ እኔ የምለውን እኔን እለያለሁ። አንድ ሁለት የኔ የሆኑ ነገሮችን እለያለሁ። የኔ የሆኑ ነገሮች ለምሳሌ የኔ የሆኑ ነገሮች ሰውነት ያ ወንድ ነኝ ቆንጆ ወንድነትን መጠበቅ እያልክ ማንነት ስትፈጥር ወንድነትን የሚለውን ለምሳሌ ወንድነት ውስጥ ያለ የሆነ ፎርም አለ አይደል? የሆነ አይነት ፎርም አለ። ከወንድ የሚጠበቅ ወንድነት ካል ከወንድነት የሚጠበቅ የሆነ ካራክተር አለ። ስለዚህ እሱን ትጠብቃለህ ማለት ነው። ምን ማድረግ የሆነ ፋሚሊ መጠበቅ ሊሆን ይችላል። የወንድነት ስራ እንዲህ ሐሞት መጠጣት ሊሆን ይችላል። አዎ ካልቸራል ሪቹዋሎችም አሉ። yes of course እነሱ ማድረግ ቤተሰቡን ማስተዳደር ምናምን ይሄ የወንድነት ስራ ከሆነ በቃ ይሄን ትጠብቃለህ። ስምህን ነው እየጠበቅ ያለው ማለት ነው። ወንድነት የሚለው ያንተን ካራክተር የወሰድከውን የኔ ያልከውን ነገር እየጠበቅ ነው ማለት ነው። ይሄን የሚያስደርግ አሁንም እሱ ነው ማለት ነው። እሱ ነው የሰራው እኮ ከኔ የኔ ካልካቸውና ከራስ እኔ ከምትለውና የኔ ካልካቸው ነገሮች የተሰራ ነገር ነው ኢጎ ማለት ነው። ኢጎ የለኝም ካል የኔ የምለው ነገር የለም ማለት ነው። ወይ ደግሞ ልጠብቅ የሚገባ ቅጥር ራሱ የለኝም፣ እኔ አልችልም። ኃላፊነት ምን እንደመሸሽ ነው በአንድ በኩል አልችልም። ወይም ቆዳዬ ነው እኔ ወይም ቆዳዬ ድረስ ንኩኝ፣ እዚህ ስትነኩኝ አለው እዛ ነው የሚሰማኝ አይነት ነገር ማለት ነው። አለዛ አልነካኝም እኮ ብለህ ያንን በስም በኩል የሚመጣብህን መነካት መተው ማለት ነው።
እንደውም አንድ ጨዋታ አለች ታውቃለህ፣ ፖስት ሞደርን ቲንኪንግ ላይ እንደምታውቀው ያው እጅህን እኔን እስካልነካ ድረስ እጅህን እንደፈለክ ማወራጨት ትችላለህ የሚል የሆነች አባባል አለች፣ የፖስት ሞደርን እንትኖች ማለት ነው። እና ማለት ያው ሰውነት ነው እኔ የምለው አሁን እነሱ እኔ ብለው ዲፋይን እያደረጉ ያሉት ሰውነት ነው። እኔ ግን ሰውነት ብቻ ነኝ ወይ ነው አሁን ጥያቄ ወዳ አንዱ እንደው ጎን ለጎን ቁጭ ብለው ጓደኛሞች ናቸው እና ያዛጋል ብሎ ያዛጋል ማለት ነው አንዱ። ከዛ ከጎኑ ያለው ጓደኛው ጣቱን ይከትበታል አፉ ውስጥ እንዲህ ጣቱን ሲከትበት አልለካውም። ከዛ እንዴ አንተ ምን አባ ነው ጣቴን እዚህ አፌ ውስጥ የምከተውና እንዴ አልነካውም እኮ ምን ችግር አለ መብቴ ነው እስካልነካው ድረስ አለ። that's good ገብቶሃል? ምንድን እኔ የምለው ምንድን የቱ ጋር ነኝ ያለሁት ራሱ በሰውነቴ ብቻ ተገድቤ ከሆነ አይገልጸኝም። ምክንያቱም ኃይሌ ውስጥ ነው ያለው። ኃይሌ ደግሞ ሰውነት ብቻ አይደለም። ኦኬ ስሙም ነው አይደል? ሞር እኮ ኤጎ ወደ ስም ይቀርባል። በትክክል ወደ ስም ይቀርባል እንደውም የበለጠ። ምክንያቱም በሰውነት የሚነካ አሁን ብዙም ነገር የለም። በሰውነት የሚነካ ሊደበድብህ የሚመጣ እንደዚህ በዛ ደረጃ የሆነ ነገር የለም አሁን ላይ ስፔሻሊ ማለት ነው። እንዲሁ ግንፍል ብሎ ምናምን ከመጣ እንትን አትልም ያኔ ፕሮቴክት ያደርጋል። ምን ይመስለኛል መሰለ በኢቮሉሽን እዚህ የደረስን ይመስለኛል። ድሮ አባቶች ወደ ጫካ ሲሄዱ የሰው ልጆች ወደ ሲቪላይዜሽኑን አጥፍተው ወደ ቀደመ አመጣጣቸው ልክ ይሄ እኛ የመጣናቸውን ነገሮች እየነጠቃቸው ብትሄድ ኤጓቸው እየጠፋ ይመጣል። ለምን? ማንነት የሚባለው ኮንሰፕት ራሱ እንግዳ ነው። ለምን? ማንነት የሚገነባው ጠላት ሰውነታቸውን አንበሳ ወይ ጅብ ወይ ጨለማ ወይ የሆነ ነገር ወይ የሆነ ክላን መጥቶ ሊነካቸው የሚችለው ቆዳቸውን ነው። ስማቸው ውስጥ የሉም አካላቱ እንትን አያት ቅድመ አያቶቻችን ማለት ነው። ስለዚህ ወደ ስማችን የመጣ ነው እኛ ነን። ለምሳሌ እኔ ባንክ ውስጥ በኃይሉ በሚል ስም የሆነ ብር ተቀምጧል። በኃይሉ ሙሉጌታ ፊርማ ያለበት እኔን ወክሏል። ስለዚህ I don't give a shit about my name ስል አካውንቴም ውስጥ ያለውን ብር I don't give a shit እያልኩ ነው ማለት ነው። መጽሐፍ ከሆነ መጽሐፍ አይመለከተኝም ልትል ነው። ስለዚህ የሆነ ሰው እጅ አባዝቶ መሸጥ ይችላል ማለት ነው። ለምን? ያንተ አይደለም ባለቤትነት ማረጋገጫ የለህም። ስለዚህ ስምን ታጠፋለህ ማለት ነው። ስም ብዙ ቦታዎች ላይ አንተን ወክሎ አለ። ኢቭን በክርስቲያን ሚቶሎጂ ራሱ ክርስቶስ ስምዖን ጴጥሮስን ስሙን ጠርቶት ነው ተከተለኝ ካለ በኋላ ላይ ጴጥሮስ ስምዖን ጠፍቶ ጴጥሮስ ሆነ። ስም ይቀይርላቸዋል። ኢቭን ፈጣሪ እንኳን አዲስ ስም ይሰጣቸዋል። በራእይም በተስፋ የተቀመጠው አዲስ ስም እሰጣቸዋለሁ። በኃይሉ አይደለም ስም ይሄ በኃይሉ በቤተሰቦች በኩል የመጣውን ስብዕና ቀጥሮ ለማስቀመጥ የሚጠቅም ጊዜያዊ ምናባዊ ቋት ነው። እኔ ግን ከመውለድም በፊት እቺ ነፍሴ ውስጥ እዚህ ውስጥ እንደሆንኩኝ ይሰማኛል። ማንም ሳይነግረኝ ነው የተሰማኝ። እዚህ ውስጥ ያለችው ያቺ የምትሰማ ነገርዬ ከዚህ ከአካልህ ጋር አብራ የመጣች ሳትሆን ከሆነ አካል ኢመርጅ ያደረገች ናት። እንስሶች መሞታቸውን ማንነታቸው ምን አያውቁም። ያቺን ውሻ ቲቲና ሸምስ ብላት she didn't give a fuck ቲቲ እንደሆነች ታውቃለች፣ ግን አይደንቲቲ አለ። ስለዚህ ስትጠራም በስሜ ነው ለጊዜው። ከዛ በኋላም ስም ነው የሚሰጠኝ ባለቤት አለኝ ብዬ ስለማሰብ። ኦኬ እና ይሄ ስም ውስጥ ለጊዜው ስብዕና ያርፋል። የነፍሴ ቢሮ ይሄ ኤጎ ምናምን ምለው ምናባዊ ማስተዋሌ ማለት ነው። ከዛ እንዳልከው ስሜ ከልጄ ጀርባ ብቻ ሳይሆን ከመጽሐፌም ላይ ሆኖ ባለቤቱን ይጠቁማል። ለምን? በዛ ጉዳይ ተጨማሪ ሪፈረንስ ማድረግ ብትፈልግ፣ ተጨማሪ ማጣራት ብትፈልግ ማን ነው ሶርሱ የዚህ ሐሳብ? ፖዚቲቭም ሳይድ አለ። ማን ነው? ጠጋ ብዬ ላናግረው። የሆነ ነገር እንችላለን። አሁን ኃይሌ ረጋሳ የሚባል በምድር ላይ አንድ ሰው ብቻ አይደለም ያለው። ኃይሌ ረጋሳ ባወጣው የሆነ ኃይሌ አለ። ለምንድነው ከነዛ ሁሉ ኃይሌ የኛውን ኃይሌ ጠርቼ ላናግረው የፈለኩት? በዚህ ሰውዬ ስም ውስጥ ያለ ስብዕና ለእንግዶች ያኔ ጋር ላሉት ሰዎች የሚጠቅም ነገር አለው ብዬ ስላሰብኩ ነው። ስለዚህ ስማችን ውስጥ ተወክለናለን።
ኦኬ ፍርድ ቤት እንኳን ስማችን ላይ ነው እኮ ማህተም የሚመታው ግንባራችን ላይ እሺ ቀጥል እና አንዴ መጣው ቀጥል እሺ አሪፍ እኔ ከኢቮሉሽን አሁን ባያነሳው ኢቮሉሽነሪ የሆነ ነገር በኢቮሉሽን ያዳበርነው ነገር ነው ይሄ እያለ ነበርና ኦፍ ኮርስ ያ እኛ የሰው ልጅ ከሌሎች እንስሳ ልዩ ያደረገን በጣም ትልቁ ነገር እንደው ቋንቋ ነው ቋንቋ መፍጠር መቻላችን እዛ በቋንቋ ውስጥ ያለህ ማንነት ቀስ በቀስ በዘመን ሂደት በጣም በረጅም ጊዜ ሂደት እየተገነባ የመጣ ነገር ነው ይሄንን ዓለም እየሰራ ነው ቋንቋ ላይ ይሄ ቃል የምንለው ወይ ደግሞ በቃል በኩል ያዳበርነው some form of abstraction plus እነዚህ ነገሮችን ወደ ኦብጀክት እየቀየረን ደግሞ አብስትራክሽኖቹን ፎርሙላዎቹን ምናምን አራቀን ከዛ ደግሞ ወደ ኦብጀክት ወደ ሪያሊቲ ኦብጀክት እየቀየረን ምናምን የሰራነው ዓለም አለ ማለት ነው የሰው ልጅ ብቻ የሰራው ዓለም በምን ምክንያት በቋንቋ ምክንያት በስም ምክንያት ማለት ነው ቋንቋ ማለት ኢንሴንስ ስም ነው ያው ለሁሉ ነገር ስም እየሰጠን ከዛ እነሱን በስቴትመንት ፎርም ስናደርጋቸው በስቴትመንት መልክ እያገናኘን ምናምን ስንሰራ እዛ ላይ ቆምን ደግሞ ሌላ አብስትራክሽኖችን እየሰራን ሌላ አርቅቆት እየሰራን እስከ በጣም ረቂቅ በሆኑ ፎርሙላዎች ድረስ እንሄዳለን ማለት ነው ሶ እቺ በስም ስር ያለችዋ የመጣችው ከጥንት አባቶቻችን ፎርም ካደረጓት ከሰጡ ከቋንቋችን ውስጥ ፈልቅቅን ያገኘናት ነው ኖር ብያለሁ በእግዚአብሔር እሺ እንዲህ ከኢቮሉሽን ጋር አንስተ ያልከው ነገር በጣም ደስ ያለኝ ነገር ይሄ እኛ የሰራነው ዓለም አለ የሰው ልጅ ብቻ የሰራው ዓለም ማለት ነው እንዲህ ሌሎች እንስሳትን እኛ ልዩ የሚያደርገን ነገር ያው ቋንቋ መፍጠር መቻላችን ነው ትልቁ ነገር ማለት ነው ቋንቋ ከፈጠረን በኋላ ይህንን ዓለም የገነባ ነው በቋንቋ ላይ በቃላቶች ላይ የገነባ ነው ማለት ነው ምክንያቱም ይሄ ማንነት ለሆነ ነገር ይሄ ነገር እንዲህ ነው ብለን ማንነት ለሆነ ነገር ስም መስጠት ከቻለን በኋላ ነገሩ ሳይኖር ስለ ነገሩ ማውራት ቻለ ነገሩ እኛ ጋር ሳይኖር ራሱ ኦኬ እንደዛ ዋንዛ ስር እኮ ምናምን እንላለናል ያ we tell story ያ ስቶሪዎችን ገጣጥመን ምናምን የሰራናት ያቺ አብስትራክሽን ምን ታደርጋለች ይሄንን ዓለም ሙሉ ለሙሉ እንድንሰራ አድርጋናለች ነው ምክንያቱም አሁን እኔና አንተ ያወራነውን ነገር ሌላ ሰው ይወስድና ሌላ ደግሞ ሌላ ፎርም ሰጥቶ የራሱን የሆነ መልክ ይሰራል ማለት ነው እኛ ዛሬ ላይ ያለነው በእነዚህ ስሞች ስር የተገነቡ በዚህ ቋንቋ ውስጥ ያለውን ዓለም ሁሉም እውቀቶች ተጨምቆ እኛ ጋር ነው ያለው አሁን ላይ ማለት ነው እነዚህ እውቀቶች ከዚህ እስካሁን ያገኘናቸው እውቀቶች ሁሉ ተጨምቆ ነው እጃችን ላይ ያለው ማለት ነው ከአርስቶትል እንጀምራለን በኢትዮጵያቱ እንጀምራለን ከኤቭሪባዲ ከካልቸራችን ስንጀምር ካልቸር ውስጥ ያለ በስም ውስጥ የተሰሩ ማንነቶች አሉ እነዛ ማንነቶች ስንፈለግግ ታች እስከ ታችኛው ድረስ ስንኖር የሆነ ሪያሊቲ ጋር እንደርሳለን ኖርማሊ ከዛ ውጪ ግን ይሄንን የሰራነው ነገር ራሱ የሰራነው በቋንቋ ምክንያት እቺ ታዲያ አሁን ቋንቋ ውስጥ እኔ ስሜ ውስጥ ስም ነው ያው ቋንቋ ስንል ለሁሉ ነገር ስም እንሰጣለን ከዛ እሱን ማገናኘት ነው በሆነ በአገናኝ ኤጀንሲ ያገናኘ ምናምን ስቴትመንት ታደርጋቸዋለህ ከዛ ያድጋል ማለት ነው የኔም ራሱ ስሜ አሁን እንዳልከው ለምሳሌ ባይሉ መጽሐፍ ያንተ ቤቴ ላይ ምን ሳይ በቃ ባይሉ የሚል ከመጽሐፉ ይልቅ ባይሉ የሚባል ሰው እንዳለ ማለት ነው አንተን ላላቅም እችላለሁ ግን በስምህ ነው በስምህ በኩል አውቃለሁ ማለት ነው በስምህ ስር ቤት ለምን ሰራ በስምህ ስር አሁንም የሁለተኛ ትምህርት ሰራ አሁንም በስምህ ስር ደግሞ እንትና ልጅ ያለች እና በስምህ ስር እንጂ የሚሰሩ ነገሮች እየበዙ ሲመጡ አንተ እነሱን የመጠበቅ ኃላፊነትም እንደዛው እየጨመረ ይመጣል ይሄን ፕሮቴክት የሚያደርገው እኔ ወንጌልን ቆርጠ መጣል አልችልም ነው ገብቷላ መጽሐፍን እንደማጥለው ብላ ማለት ነው የባንክ አካውንትን በቃ የኔ እኮ አይደለም በቃ እኔ ስሜ አይደለም ብለህ ካልክ የባንክ አካውንትን ዞር ብለህ አታይ እኔ ሞክራለሁ ከተሳካልኝ ይኸውልሽ አይሊሻ ፐርሰናሊቲዎችን 6 አድርጌ ከፍዬ የሆነ ሰዓት ቋት ውስጥ ገብተውልኝ የአንደኛው ፐርሰናሊቲ ባህሪ ኤጎ ነው አባቴ እና ጥቂት ማቃቸው አባቶች በቅርብ ማቃቸው
ሰዎች እንኳን አይደሉም ሞር ወደ ኋላ ይሄዳሉና አባቶች አባቴና የሆኑ አባቶች ማቃቸው ቅጥር አላቸው ምናባዊ ቅጥራቸው መሬት ላይ ተገልጧል ምን ማለት ነው ቤታቸው ውስጥ ቢሄቭ ያረጋሉ እንደሚያምኑበት ስላለመዋሸት ካወሩ አይዋሹ ስለመስጠት ካወሩ ይሰጣሉ ግልጽ ነው ፐርሰናሊቲያቸው መሬት ላይ ላንድ አርጓል ካይምሮአቸው ምናባዊ ወሰን ወጥቶ ወሰን ሰርቷል 12 ሰዓት ላይ ወደ ቤት ይገባል ጋሽ ሙሉጌታ 12 ሰዓት ከ10 አንተ ብትመጣ ይመታል ሚስቱ ብትመጣ አይምራትም አይመለከተውም 12 ሰዓት ህግ ነው ኦኬ ገበታ ላይ ከገበታ ላይ ተነስቶ በር ቢንኳንኳን አይከፈትም ማለት ራሱም አይከፍትም አንተም አከፍታት አይ ማሻሻል ፈልጋለሁ ካልክ ህጉን ውጣና በራስ ቤተሰብ መስርተ ይላል በግልጽ ነው የሚነግር ቤተሰብ ትመሰርትና ታሻሽላለህ ህጉን ይሄ የኔ ቅጥር ነው ይላል በቃ አለ ከዛ ጋር ይሞታል በዛ ውስጥ ለምትጠየቀው እኔ ነኝ ሃይማኖት እንኳን ሙሉጌታ አስፈቅዶ ነው የሚገባው እኛ ቤት የሆኑ ህጎች አሉ አሁን ላይ ኦርቶዶክስን እያመሱ ያሉ ጥያቄዎች ቀድሞ ጋሽ ሙሉጌታ ወሰን ሰጥቷቸዋል እነዛን ወሰኖች እለፍ ካሉኝ ሰልማለሁ ይላል በግልጽ ቋንቋውን ነው የሚጠቀመው ኦኬ አይደንቲቲው ፎርምድ ነው በቃ በዛች ቅጥር ውስጥ ፈጣሪን ቢጠይቀው ማሳየት የሚችለው ነገር አለው እሱም ይገዛል ለዛ ህግ አንተም ትገዛለህ አብረው ኮንክ ከወጣህ አይመለከተው ሉክ ይሄ ኤጎ ፐርሰናሊቲ ያላቸው ሰዎች ግልጽ ናቸው ይታመናሉ በቃ እውነተኛ ሰዎች ናቸው የሚታይ ነገር ነው ራሳቸውንም ነው ይቀጣሉ በዛ ህግ ስታቱስ ካገኙ ለምሳሌ አመቱ ሙሉ ይጠጣ ከሆነ ወይም አመቱን ከአመት ውስጥ 4 ቀናት በሳምንት የሚጠጣ ከሆነ ፋዘር ጾም ከመጣ ሁለቱን ወር አይነካ that's all በቃ አልነካም ብሎ ተነካም ቴምፕቴሽኑም የለም እንዴ ነኝና እኔ ሁለት ወር አልነካም ብዬ ሳምንቷን ነው ልቆይ የምችለው እኔ ኤጎ አይደለም ፐርሰናሊቲ ኤጎ አለኝ ግን በውስጥ ነው ሻዶ አለው ትንሽ ሻዶ ማለት ከሰው ጋር ለመኖር ስል ኤጎ ፕላስ ሻዶ ብዬ ያስቀምጡት ሁለተኛው ፐርሰናሊቲ አይነት ከሰው ጋር ለመኖር ስል ጎንበስ ስላለው ግን እያጎነበስኩል እንደሆነ አቃለው ተሳስተ ሊሆን ይችላል ተሳስተ አላልልም ለምን ጓደኛ ያስፈልገኛል ሐሳቤን የሚያጫውተኝ የሚጫወተው ምናምን ስለዚህ እቺን ፍሌክሲቢሊቲ ከላይ ጨምሪያት ከውስጥ ግን የራሴን ህግ ለመኖር ሞክራለሁ ከውስጥ ስል ሰው ውጪ ብቻ እንደሆነ አያስብም ሁሉም ሰው ይሄን ማብራራት አይተበቀብኝም የሆነ ዓለም ወጥቷል ይገለባበታል ያለች ፀሐይ ወጣ ነበር ዛሬ ከቅዱስ ጋር ዛጋ ቁጭለ ቅዱስ ታውቃለህ ይሄ ፀሐይ ለጠለጠኝ ጊዜ የሚመጣው በኃይሉና አሁን ማታ ላይ ካይል የረጋሳ ጋር የሚመጣው በኃይሉ ተለየሰው ነው እዚህ ውስጥ ገለባበታለሁ እንደ ሽል የሆነ ጽንስ አለ እዚህ ውስጥ እና ያላቀው በቃ ኦኬ ስለዚህ ኢቮልቭ የሚያደርግ የሚንቀሳቀስ የሆነ ውስጣችን ዓለም ካለ እዛ ውስጥ ኤጎን ማኖር ይቻላል ማርያም ግን በልቧ ተጠብቀው ነበር ብሎ ሉቃስ እንደነገረን ቅጥሩን ምን ጠብቀውን አካል በውስጥ መጠበቅ ይቻላል ብዬ ማመን ሰው ነኝ ከዛ ሻዶ አለው አሁን እየጨመርነው እንሄዳለን እዚህ ላይ ሐሳብ ጣል አድርግና እንቀጥላ ያ በጣም ትክክል እዚህ ላይ የሚጀምርልህ አንድ የሆነ አባባል አለ ታውቃለህ በኦሮምኛ በአያና የሚበልጥህን በጉልበት በለጠው በጉልበት የሚበልጥህን በኦሮምኛ ላይ በለውና በአማርኛ ተረጉምልናለሁ አነያን አንሲጫሉ ምናንጫሊ ከኑምናንሲጫሉ አያን አንጫሊ ይባላል ማለት በጥበብ የሚበልጥህን በጉልበት ብለጠው በጉልበት የሚበልጥህን በጥበብ ብለጠው ይባላል እንደ ምርቃት ነው ጉዳዩ በኦሮምኛ ሲባል ማለት ነውና አሁን አማርኛው ድገምልኝ እኔ በጥበብ የሚበልጥህን በጉልበት ብለጠው በጉልበት የሚበልጥህን ደግሞ በጥበብ ብለጠው ይባላል እሺ ለምሳሌ ራሴን የመጠበቂያ ስልት ነው ኢጎ ነው ማለት ነው አሁን እኔ ሰውነቴ ግብር አይደለም ገብቷላ እንደማየው ማለት አንድ የሆነ ግብር ሰው እንደምታየው ብለ እሺ እና አንድ የሆነ ግብዳ ሰውዬ መጥቶ እንትን ሊያረጋኝ ሲሞክር ወይ የሆነ አይነት አለመግባባት ተፈጥሮ ምናምን በስልት ነው መፍታት የሚፈልገው ያንን ጉዳይ ምክንያቱም በሰውነት ደረጃ አልችለውም አንዴ ምን ይለዋል መሰለ ዙሙ ሰዓቱ እየሞላ ስለሆነ ድጋሚ ደውል ነው የሚለኝ አንዴ ድጋሚ እንደውላለን ሰው እቺ አሁን ውጪ ላይ እንደዚህ ማለት ስትወጣ ወደ ሪል ላይፍ ስትወጣ ይገጥማል እንደዚህ በጥበብ የሚበልጡ ሰዎች አሉ በጉልበት የሚበልጡ ሰዎች አሉ
ሶ ምን አሁን ቻሌንጅ ለማድረግ የሚያስችል ነገር ምን አለ? ወይ ጥበብ ይኖርሃል በመጠኑ ወይ ደግሞ ምን አለ? ያው አዎ ወይ ደግሞ ጉልበት ይኖራል ማለት ነው። ከሁለቱ ትለያለህ። የቱ እንደሚያዋጣ ምናምን መለየት አለ። በዛ ሆነ ነው ይሄንን ካልኩሌት አታደርግም። አሁን የምናወራውን ነገር እያወራ ምን ይሻለኛል ምናምን አትልም። ይገባል እዛው ላይ ማለት ነው። ወዲያው ይመጣልሃል። ኦልሬዲ አውቶማቲክ ነው። ምንም እንትን አትፈልግም። እና ግብዳ ሰዎች ሲመጣ እንትንትና በሆነ ስልት ምናምን ለማግባባት ትሞክራለህ። ከዛ ደግሞ በጉልበት ቢያንስ የሚመጥነ ሰው ከሆነ አይ ወጣዋለሁ ምናምን ብለህ ካሰብክ ደግሞ ልገባበት ትችላለህ ማለት ነው። አልፎ አልፎ ነው የሚገጥምህ። ግን እውነታው እንደዚህ ነው። ጉዳዩ ግን ምን ማድረግ ነው? አንተን መጠበቅ ነው። አንተንና የአንተ የሆኑ ነገሮችን የመጠበቅ ስልት ነው ማለት ነው ታሪኩ። ስለዚህ አሁን መተው ትችላለህ። ይሄ የአንተ የሆነውን ነገር ቆርጠህ ማውጣት ትችላለህ። ይሄ ኃላፊነትን አልሸከምም አሉ። እንደዚህ የሚያደርጉ ሰዎች ቆርጦ ይጣሉ፣ ስማቸውን ቆርጦ ይጣሉ፣ ምንም ግድ የሌላቸው ዝም ብለው እኔ አይዶን ነው እንዴ በጣም እንትን ያደርጋሉ። እንደዛ አይነት ሰዎች ትንሽ ቃሉን ከተጠቀምኩ ጥሩ ይሁን አይሁን አላውቅም። ጀዝባ የሚመስሉ ሰዎች ትንሽ ጀዝባ ምናምን ብለህ ብትገልጸው ጥሩ ነው። ችግር የለም ምንም ዛትሽኮረምን በል ይጀዝባቸው ሰውነታቸውን ብቻ እኔ ስነካቸው ወይ ሰዎች ሲነኳቸው ሰውነት ብቻ የመሰላቸው ወይ ደግሞ ስማቸውን ቆርጦ ይጣሉ። በራሳቸው ስም ስር ምንም ስቶሪ የሌላቸው ወይ ደግሞ ምንም ታሪክ የሌላቸው ወይ ደግሞ ጥሩ የሚባል ታሪክ የሌላቸው። አሁን የራስን ቅጥር እኮ ሲጠብቅ መጥፎም ነገር ሊሆን ይችላል የምትጠብቀው። መጥፎ ነገር በአንተ ስም ስር ያለው መጥፎ ነገርንም ልጠብቅ ልትል ትችል ይሆናል። አይታወቅም፣ ሁኔታው ማለት ነው። እንደ ሁኔታው ነው። ስለዚህ ይሄ ያንተ የሆነውን ነገር ዘርጋ እስከፈለግከው ድረስ ይሂድና ጠብቅ፣ መጠበቅ እስክትችል ድረስ እሱ ራሱ ያቅታል። ባዚው እጅህን መዘርጋት ያቅታል፣ ማቀፍ ያቅታል ነገሮችን ማለት ነው። በዛ ደረጃ እንትን ብለህ አትልም። ገብቶሃል አይደል? በመጠኑ ነው የምትችላቸው ነገሮች ይኖራሉ እስከሆነ ድረስ ቤተሰቤን፣ ራሴን፣ ስምን እንደዚህ ምናምን የባንክ አካውንቴን ይሁን ምናምን ልጠብቅ ትችላለህ። ወንድነቴን ምናምን ትጠብቃለህ። የባንክ አካውንቴን ማንም አይነት ማሽረ ሴፍ ነው። የባንክ ሰራተኛ ኢንተርቪው ስታደርግ እኮ ኮንሽስ የሚሆንበት ፓርት አለው። አሪፍ። እሺ እከፍትልሻለሁ ብራዘር። እሺ ስለዚህ እስኪያቅትህ ድረስ ወይ ደግሞ አንተ መጥነህም ይሄ ነው የኔ ድንበር። አሁን እንግዲህ አይዲያል ነው ድንበሩ፣ አናውቀውም የቱ ድረስ ማለት ነው። ያ ምንድነው አሁን ከየት ነው ይሄ ኢጎ ራሱ ፍሮም ሰብኮንሽስ ማይንድ ነው ከኮንሽስ ማይንድ ነው የሚለውን ራሱ ለመለየት ያስቸግር ይሆናል። ምክንያቱም ኤክስፒሪየንስ አለ፣ ኤክስፒሪየንስን ትጠብቃለህ። ራሴ ሰውነት ሰብኮንሽስ ማይንድ ይጠብቃል፣ ከሆኑ ነገሮች እንዳትላቀቅ ምናምን ይጠብቃል። እና በግድ ዝም ብለህ በኮንሽስሊ እያለማመድከው ቀስ በቀስ ኢንቴግሬት እንዲያደርግ እና ሰውነት ሆኖ ኤክስፒሪየንስ እንዲሆን አዲሱ ኤክስፒሪየንስ ቦታ እንዲወስድ ማድረግ ካልቻል ይጠብቃል፣ ይከላከላል። ጠዋት መነሳት ፈልጋለሁ ብለህ ስፖርት መስራት ጥሩ ነው ምናምን እንደዚህ በኮንሰፕት ደረጃ የምታውቃቸው ጥሩነቶች አሉ። ለሰው ገንዘብ መስጠት ጥሩ ነው፣ እንደዚህ ሰዎችን መርዳት ምናምን ብለህ የሆነ በአይምሮ የምናውቃቸው የሆኑ ጥሩ ነገሮች የሉ፣ በድርጊት ማናረጋቸው ነገሮች ማለት ነው። እና ይሄንን ወደ ሰውነት መውሰድ ሲያስፈልግ ቀስ ብለህ ነው የምታለማምደው። ልክ መራመድን ወንጌላውን መራመድን ትማራለች ከሆነ ጊዜ በኋላ መራመድን አታውቅም። ሰውነቷ ውስጥ የለም። ይሄ ኤክስፒሪየንስ አልሆነ ገና ማለት ነው። ሰውነቷ ምግብ እንደዚህ አሁን ቀላል ነው አይደል? አይኔን ጨፍን ራሱ እንደዚህ ትላለህ ለመብላት ምንም ችግር የለም። ኦልሬዲ ሰውነት ለምደዋል ማለት ነው። እና ይሄንን አሁን እንደዚህ አድርጌ እንደዚህ ላድርጋትን ዝም ብለህ ታደርጋለህ። ወንጌል ግን አሁን ስትጀምር እንደዛ ነው የምታደርገው። በአቅሟ ኮንሽስ ሆና ነው ወደ እጇን ወደ አፏ ለማምጣት የምትሞክረው ማለት ነው። ይሄ ሰውነት እስኪሆን ድረስ እዚህ በጥቅስ የምናውቃቸው ነገሮች ወደ ሰውነት እስኪገቡ ድረስ እንደዚህ አይነት ቀስ በቀስ ተለማምደ የምታመጣቸው ነገሮች ናቸው። እና ይሄ ብሬክ ለማድረግ ይሄ ሰብኮንሽስ ማይንድ ውስጥ ያለውን ፉል የሆነ ኤክስፒሪየንስ ከቦታው ለማስወገድ ቀስ ብለህ ልምምድ ይፈልጋል። ምክንያቱም ይጠብቃል። ኢጎ ነው እየጠበቀ ነው፣ ፕሮቴክት እያደረገ ነው እሱ ማለት ነው። ከጥሩም ከመጥፎም ነገር ነው። ከጥሩም ከመጥፎም ነው። ይኸውልህ ምንድነው ስፔሲፊክ የሆኑት ምሳሌዎች እየሰጠው ይልድ። ለምሳሌ ኢጎ የሌለው ሰው አለ። ምን ማለት ነው?
የሚያስበው ነገር የሚያወራበት አይምሮ ውስጥ ማሰብ የማይችል የሚያስበው ነገር የምሰማው ሰው አለ እንዴት ልበል ቀጥታ አዎ እንዴት ነው አቦ ምሳሌው ፎግ ውስጥ ይገባል እኮ የኔ አይምሮ ራሱ ኮንሺየስ ይሆናል ልክ እዚህ ውስጥ ማሰብ ጀምራለሁ የመጣውን ልበለው ስል ኢዚት ዊክ ይላል አሁን ዊክ ይሆን ይለኛል አሁን ምሳሌ ዊክ ይሆን ይለኛል እዚህ ውስጥ ነው አጉሞ ጠሙጣለው ማለት ነው ልክ የሆነውን ሐሳብ አፌንጥሶ ሊወጣ ሲል የሆነው ሐሳብ ይመጣና የማይመጥን እንዳይሆን ዋታሚ መድረክ ላይ እንደሆንኩኝ እንዳስብ ያረጋኛል ዝም ብለ ከሚስት ጋር እንደምታወራው አታውራው እሺ ምን አልከኝ አሁን ያልካት ነገር እንዲህ ምናምን እያለ አይምሮ ወዲያው ነው ካልኩሌሽኑን ሰርቶ የሚያስቀምጥልህ ማለት ነው አሁን ቀጥለው የምናገረው ነገር ይመጥን ይሁን አሁን ይገልጸው ይሁን ወይ ደግሞ የሆነ ያወርደኝ ይሁን ምናምን የምትለው ወዲያው ነው በቃ በጣም አውቶማቲክ ነው ማለት ነው እቺን ወዲያው ይሰራል ወዲያው ሰርቶ ገጭ ያደርግላል ማለት ነው ስለዚህ እና አራት መለከት ትገባለህ አዎ ይሄው አሁን ይሄንን ኤጎ የሌላቸው ሰዎች አንኮንሺየስ ኤጎ አላቸው ይገርምሃል ይሄንን ዊትነስ አድርጌው ነው አንኮንሺየስ ኤጎ አለ ኤጎ የሌለው ሰው የለም ልዩን አለ ቆይ ሶስተኛ አይነት ዘርፍ ነው ኤጎ ያላቸው ሰዎች አሉ ብያለሁ መጀመሪያ ኤጎ ፕላስ ሻዶ ነበረ ባህሬ በውስጤ ኤጎን ይዤ አንኮንሺየስ መስላለሁ ራሴን የተውኩኝ የስም አይደንቲቲ የሌለኝ ማምንባቸው ነገሮች ቢጣሱም ግድም ማይሰጠው ፍሌክሲብል ሰው ምናምን መስላለሁ የምታወራው ነገር የገባኝ ሰው መስላለሁ ችላ ያላልኩ መስላለሁ ጀጅ ማረጋ አልመስልም እኚህ ነገሮች በውስጥ የተቀምጠዋል ለምን በአለም መኖር ስላለብኝ በውስጥ ኤጎ አለ ከውጪ ሻዶ አለ ሻዶ ፍሌክሲቢሊቲ ይሰጠኛል ሻዶ ምለው ካንተ ምከሽበው አንተ ስትሳሳት እያንዳንዱ ተሳሳት ካልለ ባይዘዌ እንዲሁ ዝም ብዬ እውነቱን ልንገርህና አንተ ሳወራ ኤጎ ኤዲቲንግ አይሰራም ታምናለህ አሁን ብዙ ሰው ሳወራ ኤዲቲንግ ይሰራል ኤዲቲንግ የሚሰራው ምንድነው ኮምፐንሴት አደርግላቸዋለሁ what I mean የሆነ ነገር ኦኬ ሁሉም ማቋረጥ ሁሉ ስተት ነው ማለት አይጠበቅብኝም ብዬ ነውና አንተ ጋር ስመጣ ምን አላስወራሁም እስካሁን ባክግራውንድ ምን ላይ ቆየህ ምናም ባንክ ስላየው ባንክ ሰራተኛ ብቻ እንዳልሆን ካቃለው ባንክ ሰራተኛ ይሄን አያወራኝ ማቃል ከኋላ የሚያረካት የኦሮሞ ባንዲራ አይደለችም ይሄን የሰጠች ብቻውን አይደለም የሆነ ሰውዬ አለ የሚያወራኝና የሚያወራኝን ክፍል ኤዲት ያረኩ አልሄድም ለምሳሌ ሚስቴን ኤዲት አላረግላትም ቅዱሴን ኤዲት አላረግለትም ወደዚህኛው የቅርበት ደረጃ የተጠጋ ሰው ካልሆነ በቃ ኤዲት አረግለታል ለምሳሌ አባቴ ዛሬ መጥቶ ነበር ለታ ነው ብሎ እናቴ መጣለች የሚያወሩት ነገሮች ማለት 30% መስማማበት ነው ግን በኃይሉ የመጨረሻ ለነሱ ምርጥ ልጅ ነው በሁሉ ነገራቸው መስማማ ነው እድሜያቸውን ዕውቀታቸውን ኤክስፖዠራቸውን አትርሳ እንጂ በኃይሉ ነው አለው ኤጎዬን ማለት ነው አትርሳ ሁሉን ኤዲት አታርግ አክሰፕትድ የመሆን ስሜት ይሰማቸው ፊል የመደረግ ስሜት ይሰማቸው አቮይድ ዮር ኢጎ ያልኩኝ እኮ ነው ኤጎዬ ውስጥ ሆኜ ያጫወኩት ነው የሰጥ ቀጥሎ ለአንተ ስለቀው ይሄን አየር ለምሳሌ ቀጥሎ የምትለው ነገር ፒውር አድቬንቸር ይሆናል አይምሮ ይለቀቅ የምሰማው ነገር እኔን በኃይሉ ይሄንን ኤጎን ወደፊት ይዞት የሚሄድ አካል ነው የሚመጣው የእውነቴን ነው የምላላው አንዳንድ ሰዎች ግን ሰዎች ጋር ሲሆን ቅዱሴ ጋር እንደዛ ነው ረዴ ጋር እንደዛ ነው ኤጎዬ ራሱን ይገልጣል ምንም ችግር የለበት ባክልካር የራስ ጉዳይ ነው ማለት ይችላል ኦኬ አሁን ይሄኛውን ሰው ግን ኤዲት ያደረኩኝ ነው መጣው ሶስተኛ ፐርሰናሊቲ አሉ እዚች ላይ አስተያየት ሰጠኛለ ኤጎ ፎርሜሽን ነው የምናወራው አልወጣን ሶስተኞቹ ምን አይነት መሰል ታውቃለህ ሰልፍለስ ሰዎች አሉ ኤጓቸው ውጪ የሆነ ሰዎች ለምሳሌ ባለቤቴ ረዴት ከኔ በፊት ልጆች ነበርዋትና ልጆቿ ኤጎቿ ናቸው እና ሰውነቷ ለራሷ አያስብም ለልጆቿ ነው የሚያስበው አብዛኞቹ የኛ እናቶች ኤጎ የላቸውም ኤጓቸው ውጪ ነው አንኮንሺየስ ኤጎ ላይ አልመጣው ኤጓቸው ውጪ ነው የሚያስቡት ስለሌላው ሰው ነው ኦኬ ማህበራዊም ነው ለምሳሌ ትዳሩን ከመፍታት እየተሰቃዩ ለልጆቻቸው ሲሉ መቀጠል ይፈልጋሉ በጣም ብሩታል የሆነ አስቀያሚ ሞመንት ላይ ቢገኙ ይቀጥላሉ ሰልፍለሶች ናቸው እነዚህ ቀጥልልኝ ነው yes የበለጠ ዋጋ የሚሰጡት ወይ ቫልዩ የሚያደርጉት ነገር በዛ ነገር ውስጥ ውጪ ላይ ባለው ነገር ውስጥ ሰውነታቸው ወይ ስማቸው
እዛ ውስጥ ሳያውቁትም ይሁን አውቆ ኢንቴግሬት ያደርጋል ማለት አሁን ልጇን ለመጠበቅ ራሷን እስከ መስጠት ድረስ የምትደርስ እናት ማለት ነው። ከውጪ ያለው ነገር እሷ በውስጧ ካላት እኔ ከምትለው የበለጠ ዋጋ አለው ማለት ነው። ወንጌል አሁን ለአንተ ወይንም ለረድኤት የበለጠ ዋጋ አላት እኔ ከምትለው በላይ ማለት ነው። ባለፈው እንደውም ቪዲዮ ላይ እያወራ ነበር አይደል? ያ ባለፈው የሰራውን ቪዲዮ ማለት ነው። እሷን ለመጠበቅ ስታደርግ የነበረውን ሁኔታ ስታደርግ የነበረውን ነገር ማለት ነው። ኦኬ አሁን ይሄ ሰውነት ኦልሬዲ ቫልዩ ሳታውቀው ቫልዩ አድርገሃል ከውጪ ያለውን ነገር የበለጠ ማለት ነው። ካንተ ይልቅ እኔ ከምትለው ይልቅ ያንተ የሆነ ነገር በልጦባል። ያንተ ናት አሁን ረድኤት እንጂ አንተ አይደለችም። ወንጌል ያንተ አይደለችም ያንተ ነች እንጂ አንተ አይደለም። አንተ ኦልሬዲ ማለት ነው። ግን አሁን በስሜ ስር ነው ያለችው እሷ። በስሜ ስር ግን ቫልዩ የምታደርጋት የበለጠ ካንተ ይልቅ ቫልዩ ታደርጋታለህ። ስለዚህ የምትፈልገው የሚያስፈልገው መስዋዕትነት ልታቀርብላት ዝግጁ ትሆናለህ ማለት ነው። ሰውነቴ ራሱ ይዘጋጃል ለዛ ማለት ነው። እና በዚህ መልኩ ከራሳቸው ውጪ ለሌላ ለሆነ አካል ውጪ ላለው አካል ራሳቸውን የሚሰጡ ሰዎች ኢጓቸው ኦልሬዲ ቫልዩ ለሚያደርገው ነገር ራሱን ሰውተዋል። የበለጠ ቫልዩ ለሚሰጠው ነገር ዋጋ ለሚሰጠው ነገር ራሱን ሰጥተዋል ማለት ነው። እና እንደዛ ያደርጋሉ እናቶች እንደዛ ናቸው ማለት ነው። እና ለምሳሌ ኢጎ የሌላቸው ሰዎች እንዲህ ደግሞ አሁን እነዚህ ቫልዩ የሚያደርጉት ሌላ ውጪ ያለው አካል ስላለ ነው ብለናል። ሌሎቹ ደግሞ የማይችሉ አሉ። ራሳቸውን መጠበቅ ያቃታቸው ሰዎች አሉ። ከዓለም አውሬነት ራሳቸውን መከላከል ያቃታቸው ሰዎች እና የተው ሰዎች አሉ። ቅድም ያልናቸው አይነት ሰዎች ማለት ነው። የጀዘሙ ሰዎች አሉ። ስለ ማንነታቸው ስለ ስማቸው የማይጨነቁ ቢያንስ በሰውነት ራሱ አንዳንድ ሰዎች ፈቃደኛ እስኪሆኑ ድረስ መመታትን ራሱ ፈቃደኛ እስኪሆኑ ድረስ መሰደብን ፈቃደኛ ከሆኑ ያው ለማማታት አይሄዱም እነሱ ራሱ ኦልሬዲ እየተሳደብክ ምናምን እኔ መልስ ካልሰጠው እኮ ለማምጣት አትመጣም። ኒሂሊስቶች ናቸው እነዚህ ኒሂሊስቶች ለማለት እኔ እነሱን እንደዚህ አይደንቲፋይ ለማድረግ ያስቸግረኛል። ኒሂሊስት ከሆንክ ኦልሬዲ የትርጉም ጦት እንትን ውስጥ ነው ያለው ማለት ነው። ከዓለም ከሰዎች ከራሴ ስሜትን ማጣት ትርጉም ማጣት ምናምን ነው ወደዛ የሚያመራ ማለት ነው። እነዚህ ሰዎች ግን ሰፈር ውስጥ ራሱ እስቲ ዝም ብለህ ታዝበህ የምታውቀው ሰው ካለ ፍቃደኞች ናቸው። ለመሰለፍ ፍቃደኛ የሆኑ ሰዎች አሉ ማለት እንትናቸው እኮ ሰፍቶ አይደለም። ትረባ ኃይለኞች ናቸው። ያ ትረባ ምናምን ሊችሉ ይችላሉ። ከዛ አትመጣበትም ምናምን ስትመጣባቸውም ብዙም አይደሉም ማለት ራሳቸውን የመከላከል አቅም ይተዋሉ። በቃ ለአንተ ይተዋሉ። እኔ እኮ ለጨዋታ ብዬ ነው ምናምን እነሱን እኮ አልፈህ መተባቸው ራሱ ጥፋተኛ እንደሆኑ አድርጎ መልሶ ይቅርታ ይጠይቋል ወይ ይቅርታ ይጠይቃሉ። የጎዳቸውን ሰዎች ራሱ ማለት ነው መልሶ እነዚህ ሰዎች እንትን ነው ኢጓቸውን ለእንትን መስዋዕት ያደርጉላሉ። በድካማቸው ምክንያት የተው ራሳቸውን በድካማቸው ምክንያት እኔ አልችልም በቃ ይሄንን እኔ መጠበቅ አልችልም። ሰዎች ቡሊ ሲያደርጉኝ እሱንም ተጋፍጬ ያቅታቸዋል። የሚያቅታቸው ሰዎች አሉ። ይሄ ነገር መጠበቅ ራሳቸውን መጠበቅ የሚያቅታቸው ሰዎች ማለት ነው። እና እነዚህን ሰዎች አሁን ኢጎ የላቸውም የሚለው ላያስኬድ ይችላል። ሙሉ ለሙሉ ኢጎ አለው ማንኛውም ሰው እንደምናውቀው ማለት ነው። ኖርማል ነው። ኢቨን እኮ ቅድም ያነሳት እንደውም በጣም ቆንጆ ነገር አንድታይ ነበር። ላይክ እኔ ለራሴ የማቀርባቸው ሰዎች ወይ ደግሞ አሁን ለምሳሌ አንድ ከአዲስ ቺክ ብጋ ምናምን ሲታወቅ እንዴት ነው ከረድኤት ጋር ጅንጀና መጀመሪያ የነበርክበት ሁኔታ ማለት ነው። አሁን ማታ እሷ ከደወለች ጠዋት አንተ መደወል አለብህ ወይ ደግሞ ቴክስት ካደረገች ያው አትመልስም ማለት ቆይ ትንሽ ልቅባ ምናምን ልትል ትችላለህ። ኢጎ ነው እንደዚህ የሚያጫውትህ ማለት ነው። ያው ከወንድ ኩራት ይጠበቃል ምናምን ድጋሜ ትላክና በኋላ ቶሎ አልመልስም አይነት ነገር ማለት ነው። እቺ ጨዋታ ቀስ በቀስ ምን ትሆናለች? ወደ ራሴ ቅጥር እያስገባት ስትመጣ ትተዋለህ። እንደዚህ አይነት ካልኩሌሽን ውስጥ አገባም። አሁን ቤት ውስጥ አንቺ ጠዋት ልጁን ይዘሻል፣ አሁን ከሰዓት ደግሞ አንተ ያዝ አትልም ወይ ደግሞ አትልም። ልክ ነው። እኔ ጡት እያጠባሁ ነው አንተ እንትን አድርግ ምናምን አትልም። ዝም ብላችሁ ነው የምትኖሩት ማለት ነው። ገብቶሃል? ይሄንን መጠባበቅ በዛ ደረጃ የሚጠብቃችሁ ወይ ደግሞ እንትን የሚያደርጋችሁ ነገር የለም። ኦልሬዲ ያ ይተዋል።
ይቀራል። ራሱ ኢጎ በራሱ ጊዜ እየጠፋ ይሄዳል። ምክንያቱም ወደ ራሴ እያስገባ ስትመጣ ወደ ራሴ ቅጥር እያስገባ ስትመጣ አንተም ለራሳቸው ስትቀርብ በእነሱ ፊት ስትቀርብ ራሴን ኤዲት አታደርግም። ኤዲት እንድታደርግም አይጠበቅብህም። አሁን ልክ እንዳልከው ቅዱሴን ወይ ምናምን የሆነ ነገር ላይ አሁን እየተከራከራችሁ ምናምን ላትባቡ የራሱ ጉዳይ ባክ ምናምን ብለህ ልትሄድ ትችላለህ። ምክንያቱም ተመልሰህ ትመጣለህ፣ ችግር የለም። እንደዚህ ወደ ሰውነትህ ወደ ስምህም የቀረቡ ሰዎች ለአንተ ስም ለአንተ ማንነት የቀረቡ ሰዎች እንዲህ ኢጎ ኤዲሽን ምናምን ይተዋል፣ ይቀራል፣ ትተውላቸዋል፣ ይቀራል ማለት ነው። አያደርግም እንደሱ እና ፕሮቴክሽኑ ኦልሬዲ እነሱም በአንተ በኩል ፕሮቴክት እያደረጉ ነው ብለህ ነው የምታስበው። ፕሮቴክት ያደርጉኛል በሆነ መጠን ማለት ነው። ከዛ ደግሞ አንተም በእነሱ ውስጥ ራስን ፕሮቴክት ታደርጋለህ። ምክንያቱም የአንተ የሆነ ነገር እነሱ ጋር አለ፣ አንተም የኔ ነው የምትላቸው ነገሮች በእነሱ ውስጥ ታያለህ፣ ትንከባከባቸዋለህ፣ ትጠብቃለህ። ጓደኛን እጠብቃለሁ ማለት እኮ የኔ የሆነ ነገር አለው ይሄ ሰውዬ እያልክ ነው። የኔ የሆነ ነገር በሱ ውስጥ የማከብረው የሆነ ነገር አለኝ። የጋራ ቫልዩ አሁን ለምሳሌ የጋራ ቫልዩ ማለት ይችላል። አሁን ቅዱሴ ኪሴ ውስጥ ሂድና ብር አውጥተህ እንደዚህ አድርግ ብለው የብሩን መጠን ማወቅ አይጠበቅበትም። አይምሮዬ አይቆጥርም። ቢያንስም የሆነ ቦታ አውጥቼ ነው እንጂ የሚለው ቅዱሴ አንስቶ ነው አይደለም። ለምን ቅዱስ ከገንዘብ በላይ የተሻለ ቫልዩ እንዳለው ያውቃል ውስጤ ማለት ነው። ቫልዩ በገንዘብ አይዳኝም። ለምሳሌ ድርጊት ነው ባይዘው ይሄንን ትረስት የሚፈጥረው ታየዋለህ። ስለ ሰዎችም ይሁን ስለ ገንዘብ ስላንተ የሚላቸውን ነገሮች አንኮንሽስሊ እየለቀመ ነው ውስጥ ያን ሰውዬ ትረስት ለማድረግ ውስጥ ነፍስን ለመልቀቅ እዛ የሱ ስጋ ውስጥ የሱ ቅጥር ውስጥ ነፍስ በአንተ ስጋ ውስጥ ያለች ያክል መረጋጋት እንዲሰማት ከገዛ ግራ ኪሴ ወደ ቀኝ አላዞርምና አይነካውም የሱ ግራ ኪስ ቢሆን ነው የኔ ቀኝ ኪስ ቢሆን ነው ብሎ ማሰብ አለ። ይገርምሃል ከዚህ በፊት እንደዚህ ነፃ ማልሆንባቸው ጓደኞች ነበሩኝ። ጓደኞች ሳይሆን ጓደኛ ነበረኝ ስፔሲፊክ ላድርገው አንድ ሰው እና ይሄ ሰው የሁለት ሶስት ቦታ አንደኛ ስለ ገንዘብ ያለውን ቫልዩ በሌሎች ሰዎች ንግግር ስለሌላ ሰው ሲያወራ ሰምቼዋለሁ። ከዛ እነዛ ሰዎች በሱ ህይወት ውስጥ የነበራቸው ትልቅ ሚና ነበር እኔ አሁን ካለኝ በላይ። ስለዚህ እኔን ሊምረኝ አይችልም እነሱን ካልማራቸው በገንዘብ የተፈጠረው ችግር ውስጥ። ስለዚህ ኦኬ ቢ ስኬፕቲክ ይላል የሆነ ክፍሌ ኤጎዬ ነው እንግዲህ ቢ ስኬፕቲክ ሶ ምን ላድርግ? እሺ አንደኛ ፈትነው፣ ሁለተኛ ፉሊ አትመነው። እሺ እንዴት ልፈትነው? ኪስ ውስጥ የሆነ ቁጥር ብር ቆጥሬ አላቅም፣ ብዙ ጊዜ አላቅም፣ ከአባቴ የተማርኩት ነው። ኪሴ ውስጥ ያለውን ብር አላቀውም ቁጥሩ አሁን ራሱ ማለት ነው። ቁጥሩን አታውቀውም? አዎ አሁን ለመጀመሪያ ጊዜ ቁጠረውና ጥለውጣ ሱሪው ወጥተህ የሆነ ቦታና ተመልሰና እሱ ባለበት ኦኬ ጥዬ መጣው። ቁጥሩ ስቷል የሆነ 100 ምናምን 200 ነገር 100 ነው ብቻ እንዳላጋን ነው 100 ነገር ነፍቷል ማለት ነው። ኦኬ አሁን ያስኩት ማለት ነው። ከዛ ሌላም ቦታ ተጠብቁት ስጠብቀው ምናምን አየውበት ሌላም ቦታ ተቀምጧል። የሆነ ሰው ስጠው የተባለው ብር እምሽክ ይላል። ኦኬ ወዳጄ በዚህ በኩል ደካማ ነው፣ ሌሎች አሪፍ ጎኖች አሉት፣ ልጠብቀው፣ ራሱን ከራሱ ልጠብቀው። እንዴት? በቃ ለሽንት ቤት ስወጣ ኪሴ ውስጥ አድርጌው ነው ብሩ የምወጣው። መቆለፍ ያለባቸው ነገሮች ቆልፋለሁ አልኩኝ ማለት ነው። ሻዶዬ እንግዲህ የሚሰራውን ፓርቲሽን ተመልከተው። አሁን ይሄ እኔ ሻዶዬ ፕላስ ኤጎ ነኝ ብያለሁ። በውስጤ ፈትነውና አውቀዋለሁ። ካወኩ በኋላ ራሴን ለቃለሁ፣ ካላወኩት ራሴን አለቅም ይይዛለሁ። ለምን? ከሱ ማገኘው የሆነ ጥቅም አለ። ያ ጥቅም እስኪያበቃ ነው። ግን ኢማጂን ለምሳሌ ያ ሰውዬ ከዛን ጸጋ የነጠፈቀን ያ ሰውዬ የምጠቀምበትን ቴብሉ ላይ ያዋጣውን ነገር ያጣቀን እኔ አላውቅም። ካላውቀው ሄጃለሁ፣ በቃ ጥዬው ሄጃለሁ ያን ሰው ያላውቀው። ኦኬ ስለዚህ አሁን ሻዶዬ የሆነች ጥቅም ብሎ ኤጎዬን ስኩዊዝ አድርጎ ይቀመጣል። አንኮንሽስ ኤጎ ግን ያላቸው ሰዎች አሉ። ለምሳሌ ቅጥር አልባ ነው የሚመስሉ ራሳቸውን ሲተርቡ በሌሎች ሰዎች የተተረቡትን አንተ ጋር ሲያወሩ ደንታቢት ሲመስሉ ባላቸው ነገር ላይ ነፃ ሲመስሉ ታያቸውና ኦኬ ብለ የሆነች መስመር ታልፋል። ነፃ ሰው መስለው ቅጥር አልባ መስለው
ከዛ ታወራርዳታለህ እየጠበቁ ሲመጡ ታገኛለህ ማለት ነው እና እየመጡ እንደሆነ ራሱ አያውቁም እኚህ ሰዎች are you aware of this ከመቼ ጀምሮ ነው የተለወጡት ስትል የሆነች አንተ ነፃ ናቸው ቅጥር አልባ ናቸው ብለህ ስትዘባርቅ የሆነች መስመር አልፋል ከዛም በኋላ እነዛ ሰዎች መለወጣቸውን አውቃል እነሱ ግን አያውቁም አንኮንሽስ ኤጎ ያላቸው ሰዎች አሉ ነፃ የሚመስሉ ግን መስመሯን ያለፍክ ቀን ታገኛቸዋለህ ማን እንደሆኑ እዚህ ላይ ሐሳብ አምጣስ በትክክል ምንድነው መሰለህ ይሄ አሁን እንትኖችን እኮ እየቀየርክ ነው የምትሄደው ከሁኔታው ጋር ከዘመኑ ጋር ፕላስ ከዘመኑ ስፒሪት ጋር የማይቀየሩ ነገሮች መሰረታዊ ነገሮች ቢኖሩ ቫልዩ የምታደርጋቸው ነገሮች ካንተ እድገት ጋር የሚያድጉ ካንተ ምንም አለመውለ መበስበስ ጋር የሚበሰብሱ ነገሮች ናቸው ቫልዩ የምታደርገው ነገር ራሱ ማለት ነው እና አንዳንዴ ቫልዩአቸውን መቀየር የሚያቅታቸው ሰዎች አሉ ድሮ የያዙት የሆነች ውሃ በእጃቸው ላይ ድንጋይ ትሆናለች እየሄዱ የሆነ ጊዜ ላይ ድንጋይ ትሆንና ለመጠጣት የማትመች ትሆናለች ገብቶሃል ውሃ ነበር እጃቸው ላይ በፊት መቀየር ያቅታቸዋል ከነገሩ ከዓለም ጋር መስማማት ወይ ካለው ነገር ጋር ከሪያሊቲው ጋር ራሳቸውንም ቫልዩ የሚያደርጉትንም ነገር እየቀየሩ ካልሄዱ ኢጎ ባይትሰልፍ ራሱን ከቫልዩ ጋር አታች ያደርጋል አይደል ከቫልዩ ይቀዳል ራሱን ከቫልዩ ይወስዳል ማለት ነው አንተ ቫልዩ የምታደርገውን ነገር በእንትን በጥብቅ ይጠብቃል አንተ በጣም ቫልዩ የምታደርጋቸው ነገሮች በደንብ ይጠብቅልሃል ማለት ነው ከዛ ቫልዩን በምክንያት በሆነ ምክንያት ዘመን ምክንያት አለ የራሱ ምክንያት ይኖረዋል ዘመን አይደል በራሱ ስለዚህ በምክንያት እየሸረሸሩ ሊመጡ ይችላሉ በአንተ ውስጥ በምታገኘው አዳዲስ ነገሮች በምታዳብረው አዳዲስ ልምዶች በፊት ቫልዩ ታደርጋቸው የነበሩ ነገሮች እየሸረሸሩ ሊመጣ ይችላሉ ከዛ አንተ ቫልዩ አዲስ ቫልዩ ይጠርቅ በመጣ ቁጥር ኢጎም እንደዚሁ ራሱን ፎርሙሌት እያደረገ ራሱን ሼፕ እያደረገ ይመጣል ማለት ነው እዛው ግግም ብለው የሚቀሩ ሰዎች ይበሰብሳሉ ከራሳቸው ልምድ ውስጥ በስብሶ ይጠፋሉ ማለት ነው ገብቶሃል የሆነ መውጣት ያቅታቸዋል ከዓለም ጋር ኮምፒት ለማድረግ የሚያስችላቸው ነገር መፍጠር ያቅታቸዋል አዲሱን ቫልዩ መቀበል ወይም መፍጠር ያቅታቸውና እዛ በስብሶ ይቀራሉና የዱሮ የሆነ ዱሮ እኮ ነው ሁሉ ነገር ይሄ በርግጥ በሀገርም በዓለምም መሰለኝ እንደዚህ አይነት ነገር ዱሮ ቀረኮ እንደውም ባለፈው ግሩም ስተርክ ሰንቸው ግሩም ተቆላ ፈጀ የድሬዳዋ ልጅ ድሬ ነው እንዴ ድሬዳዋ ልጅ እኮ ነው አረዋክ እሺ እና ምን ይላል ይሄ ጽሁፍ መጀመሪያ ጽሁፍ እንግዲህ ያው ኦልሞስት ከ3500 ምናምን ከክርስቶስ ልደት በፊት ወደዚህ ነው የተጀመረ መጽሐፍ ራሱና የሆነ ጊዜ ላይ 10 ምናምኖች ውስጥ ማነው 1777 ወር እንደዚህ አካባቢ ነው አይደል ሐሙራቢ የተጻፈ ከዛ በኋላ የተጻፉ ድርሳኖች እና ህጎች ምናምን ያነብና ሰው ድርሰት ማዱሮ ቅረ ይላል አለ ከዛ ወደዚህ ይመጣና ኑሮም ማዱሮ ፍቅርም ማዱሮ ቅረ ምናምን ይላል ታውቃለህ እና ሁሉ ነገር እነሱም ራሳቸው እኛ ዱሮ ቀረ የምንላቸው ሰዎች ራሳቸው ዱሮ ቀረ እያሉ ነበር ገብቶሃል እነሱ ጋርም የሆነ ዱሮ አለ በፊት የነበረ ነገር እኛ ቶሎ ከአዲስ ነገር ጋር ከዓለም ጋር ለመስማማት ይቸግረናል ገብቶሃል ምክንያቱም ፕሮቴክሽን ቅድም ያልናት ነገር ነች ኢጎ እየጠበቀ ነው የኛን ልምድ እኮ ነው የሚጠብቀው ኢጎ ልምዳችን የነበረውን ጥሩ የሚሆን መጥፎ እዛው እንዲቆይ ይፈልጋል አንተ አዲስ ነገር እንድታመጣበት አይፈልግም መረበሽ ነው አዲስ ነገርን ማወቅ እና መለማመድ ማለት መረበሽ ነው ለሰውነቴ መረበሽ ያመጣል ምክንያቱም አዲስ የሆነ ያረማመድ ስልት ተማር እስቲ ወይ ደግሞ የሆነ ምንድነው አክሮባትን ለመማር ሞክር እስቲ ይሄ ከባድ ነው አይደል ቀስ ብለህ ነው የምትማረው እንጂ ለሰውነቴ አይሆንም አንድ የሆኑ ተነስተ ምናምን ልከረበት አትችልም ተዘብረ ደግሞ ሆስፒታል ሙት ስናመጣ እና ይሄ እንትኑ ማነው ልምዳችን ከኢጎ ራሱን እንትን አድርጎ የሚኖርበት ቤቱ አድርጎ የሚኖርበት ቅጥር ብለን የያዝነው ነገር የሆነ ጊዜ ላይ የሚፈርስ ነው የሚጠብ ነው ወይ ደግሞ የሚሰፋ ነው ወይ እንትን ታውቃለህ አሁን ለምሳሌ እኔ ስለንቦና ቴራፒ ሰራለሁ ታውቃለህ ይሄን ሳውራ ስለምታውቀው ለምሳሌ ላይሰንስ ቴራፒስት አይደለም አሁን ኢጎ ይሄንን ቅጥር ይዞት ወደ
በኃይሉ ችሎታዎች ውስጥ ወይም የመጽሐፍ ምናምን ቅድም ልጄ እንደጠራኸው ኢንቲግሬት አደረገው ኢቭን ላይሰንስ ማለት በኤክስተርናል አካል ኮንፊርምድ መሆን የሚጠይቅን ጉዳይ ኢንቲግሬት አድርጎ ኃላፊነት ወስዶ መስራት የሚችል ስብዕና ወደ መሆን ማደግ ጀመረ ስሜ ማለት ነው ኦኬ ገጣሚ የሚለውን ታይትል ይዞ ነበር ከግጥም ኖክአውት ተደርጎ ሲወርድ ሶሪ ወግ ነበር መጀመሪያ የምጽፈው ከወግ የሆነ አንድ ወዳጄ መጣና በጣም ጥሩ ወግ አቀረበ ጭብጨባዬ ሳቁምና ወሰደብኝና ጭጣለ በገዛ ቤቴ ማለት እንግዳ እኮ ነው መጥቶ አዎ ግጥም ጽፍ ይችላል ግጥም ነው የጻፍኩት ወግ የሚበልጠኝ ሰው ስለመጣ ጸጋ ይደባ ሲባል አፈበለኝ ማለት ግጥም ጻፍ ግጥም አልበም እስከሰራ ቆንጆ አልበም ምናምን ብለው ብዙ ሰዎች እስኪሰክሱ አይ ፊል ኢት እኔም ቆንጆ መሆኑ ተገፍትሬ ነው እዛ ውስጥ የገባው ከዛ ወደ ድርሰት መጣው እያለ ኢቮልቭ ያደርጋል ፐርሰናሊቲ ሉክ ይሄ ስሜን አለቀኩትም ምንድነው ያረኩት ኤጎን ከምናጠፋው እናስፋው ኃይሌ ረጋሳ በስምህ ቅጥር ውስጥ አሁን ለምሳሌ ፖድካስት ትሰራለህ ትንሽ ቪው ይኖራትም የመጨረሻ ታሳዝነኛለች ቪዋ ትንሽ ቪው ይኖራትም ማለት ነው ግን አይ ሪስፔክት ዛት ኮንሲስተንሲን ወደዋለሁ በጣም ብዙ ሰው እንደሚሰማው ሰው በቃ ቆንጆ አርገ በቃ ኮሜንት ላይ ንገሩኝ ምናምን ስትል ሁለት ሰው አንድ ሰው ኮሜንት እያደረገ እምነትህ ምናምን ያሳዝነኛል እንትን በቃ ንጽህና ምናምን ማለት የእውነቴን ነው የምልህ እኔ አልልም እንደዛ በቃ ኤክስፔክት አላረግም ኦኬ ማለት ትንሽ ትቢት ምናምን ትኖርብኝ ይሆናል ግን እኔ በቃ እንደማያዩኝ ካወቅኩኝ ዝም ነው የምለው ዝም ብዬ ነው የማወራው አንተ በእምነት ታወራለህ እና ይሄ ፐርሰናሊቲ ግን እየሰፋ ይመጣል እዛው ጋር አልቆምክም ኦኬ ትንሽዬ ነው ሰው የሚያየኝና የመታየት መጠኔ ስለቀነሰ በኃይሉ ጋር መተህ በኢንቦክስ ከፈለክ ስደበኝ ምሰራው ስራ ይሄንን ነው አልከኝና እንኳን ልሰድብህ እንግዳ አድርጌ ለማቅረብ አንተ ደስ የምሰኝ ሰው ሆንኩኝ ብዙ ወዳጆች አሉኝ እንደምታውቀው በሆነ እንትኖች ሰርክል ውስጥ ማቃቸውና I'm not interested የሚገርም ፐርሶና ነው ብዙ ኢንቲግሬትድ አይደለም ካዶ ከኤጎ ጋር ኢንቲግሬትድ አይደለም ፐርሶና ነው መልክ ነው እየሰራው ያለው እና ኢንተርቪው ማድረግ ይደክመኛል ደሞዝንና ኤልያስን ነው ያደረኩት ድጋሚ ታረጋቸዋለህ ወይ ብትለኝ ራሱ ጥያቄ ምልክቱ ስልከት ይችላል ፍላጎት ማጣት ሁላ ሊኖር ይችላል አብሮት እና የእውነት ጄኒዩን የሆነ ነገር ለማምጣት መጀመሪያ ስሙ እየሰፋ መቀጠል አለበት ምንም በቃ without anything እና እንኳን የተፈቀደልህ ተወዳድረህ በሜዳዎች ውስጥ ማህበረሰብህ ዘመን የፈቀደልህን ነገር እያጠመዱ ያንተ ስም ውስጥ የሚገኝ በረከት ማድረግ ይቅርና ዘመንህ እንኳን የማይፈቅደው ይሄ ሁሉ መዘበዘበው እኮ ለመሰለ ላይሰንስድ ቴራፒስት አርገው ምን ዘመኔ እንኳን አይፈቅድልኝም ትምርቴ አይፈቅድልኝም ግን እንትና ማን ነው ፍሩይድ እና ዩንግ ሲመጡ ላይሰንስ የሚለው ነገር ራሱ ገና አየር ላይ ነው ፍሩይድም መጣ ለብረው ቴራፒ መስጠው ብትለው ምን ማለት ነው ነው የሚል አይ ወረቀት እኮ ያስፈልጋል አይደለም እኔ ነኝ እኮ ዲፋይን ያረኩትኝ ስለ ንቦና የሚለው ዲፋይን ያረኩት እኔ ነኝ ከኔ በኋላ 100 አመት ወይ 50 አመት ቆይና እኔ የሰራውትኝ ነገር ላይ መሰረት አድርገው ተገንብተው የሚመጡ የሆኑ ግለሰቦችን ላይሰንስ የላችሁም ቢሮ የላችሁም ብለ አውራቸው እንጂ እኔኮ መሰረቱ ነኝ ይላል what if you are የኦሮሞ ፊሎሶፈር መሰረቱ ብትሆንስ አንተ ማን ነው የሚያውቀው ያቺን ግን መውሰድ በረጋሳ በአባት በእናትም አላቃትም ስሟን በጓደኞች በኤርሊ ቻይልድሁድ ጓደኞች ጀጅ እንደሚያስደርግ ታውቃለህ እና you have them አዲሱን አይደንቲቲ ከመቀበል ይልቅ በጨዋነት ያቺኑ ባንክ ሰራተኛ ሆነ ከረባትን ለብሰ ሲቸግር በዛቸው ከረባት ታንቀብት ሞት ይችላል ቆይ አንዴ መልክ ሲሰራ ወይ ደግሞ ሲገለጥ ኢጎ ሲገለጥ ያለበትን ደረጃ ወይ ደግሞ እንዴት ራስን ዲፋይን እያደረክ ትመጣለህ ራሱን ደግሞ ኢጎ በራሱ ሼፕ እያደረገ ራሱን እያስተካከለ ይመጣል እሰማለሁ አለው አይደል በደንብ አሪፍ በጣም አሪፍ ስለዚህ አንተ ቫልዩ የምታደርጋቸው ነገሮች ይኖራሉ ከውጪ ማለት ነው ከአንተ ውጪ በስሜ ስር ቅድም እንዳልነው ማለት ነው አሁን አንተ ከወግ አቅራቢነት ወደ ገጣሚ ከዛ ከገጣሚ ደግሞ
ወደ መጽሐፍ እያልክ ወደ ፖድካስት እያልክ የሆነ እንትንን ማንነትህን እየሰራ ነው፣ ስምህን እየሰራ ነው እየሄድክ ያለው ማለት ነው። ራስህ እየሄድክ ነው፣ ወደፊት እየሄድክ ነው። ወደፊት ነው ወደ ተራራ ነው እንዴ? ወዴትም ይሁን ብቻ እየሄድክ ነው እና ይሄ መሄድ እንደውም አንድ ቪዲዮ ላይ በደንብ አድርጌ ያብራራት ትዳር መበዝበስ ነው እንዴት ነበር የሚለው የሆነ መቆም ባለበት የምትበሰብስበት ሁኔታዎች ይኖራሉ። ያኔ ቀጥ ይላል፣ ኢጎም ቀጥ ይላል እና ጭራሽ ሌላ ስሮችን እየፈጠረ ሌላ ስቶሪዎችን እየፈጠረ አይምሮ ከዘመኑ ጋር ከሁኔታዎች ጋር መሄድ ባለመቻለ ራሱ ሌላ እንትን ይፈጥራል። ሌላ ስቶሪ እየፈጠረ ንዴት እና እንትን ውስጥ ቁጣ ውስጥ ይከታል ራሱ ማለት ነው። አሁን ራሴን እየጠበቅ ያለ ነው የሚመስለው ከሰዎች ከሁኔታዎች ከዓለም ራሴን ፕሮቴክት እያደረክ ያለ ሊመስል ይችላል። ግን እየጠበቅ ያለው የበሰበሰ ማንነትን ነው። እዛው ብስብሷ ማንነት እዛው ትንከባከባታለህ። ምክንያቱም አትችልም፣ ሰብረህ መውጣት አልቻልክም ወይ አዲስ ማንነት መገንባት አልቻልክም። እንዲህ አራግፈ ከዘመን ጋር ከዘመኑ መንፈስ ጋር from within the spirit of the age ነው አይደል? ከዛ ጋር መሄድ የሚያስችል ነገር አለ ወይ ነው። ምክንያቱም መጠበቅ የምትችለው ሁለቱ ነው። ቡድን ባድም ሊሆን ይችላል፣ የፈለግከውን ትጠብቃለህ በእርግጥ በኢጎ ደረጃ ማለት ነው። ግን ጠብቀህ ትሞታታለህ፣ እዛው በራስህ በምትጠብቀው ቅጥር ውስጥ ትሞታታለህ ካልሆነ ማለት ነው። ሰብረህ መውጣት ካልቻልክ የምትሰብርበት መልክ ደግሞ ራስህ ሞዲፊኬሽን በመስራት ነው ወይ ደግሞ አዲስን ማንነት በመስራት ነው። ሁሌም ስም ይሰራል፣ ስም ነው የሚሰራው። ሰውነት እኮ ያድጋል እንዲሁ ምናምን ይለመልማል፣ ሆነ ቦታ ላይ ያረጃል፣ ያው ይጠፋል። ሰውነት በራሱ የሆነ ባዮሎጂካል ሚንሱ አለ። ኢቭን ሰውነትን ራሱን እንከባከባለን አይደል? አሁን ሳይንስ ምን እንደደረሰ ባላቅም የሆነ ወጣት ሆናችሁ እንድትቆዩ ላደርግ ይችላለሁ የሚል እንትን አለ ታውቃለህ? ጄኔቲክስ ኢንጂነሪንግ እንትና ማን ነው? ብራያን ቶማስ ወደኋላ ሪኢንጂነሪንግ እኔ እናንተ ጋር የሚደርስ አልመሰለኝም። እነ ወንጌል ከደረሱበት ነው እንጂ ሰው ይሄ እንደዚህ አይነት ሰውነትንም ጭምር ነው ማለት ነው። ከሰውነት አሁን የምጠብቀው ሰውነትንም ጭምር ነው። አንድ ደግሞ ስምህን ጭምር ነው ብለናል። ያንተ የሆኑ ነገሮችን ነው አንተን ራስህን ነው የምጠብቀው ማለት ነው። ራስህ ሰውነትን ተበሰብሳል እኮ ኖርማሊ ወጣት ሆነ ራሱ እኮ ዱቄት ልትሆን ትችላለህ። እንትን ካላልክ ቢያንስ ስፖርት ምናምን የምትለው በሳይንስም በምንም እኮ የምታስደግፈው አንተን ለመጠበቅ ነው፣ ራስህን ለመጠበቅ ነው። ይሄ ራሱ የቅጥርን የማስጠበቅ ስራ እንግዲህ የኢጎ ስራ ነው። ይሄንን ትተህ መኖርን እንደመተው ነው። ይሄንን ቅዱስ ነገር መተው አሁን በእውነቱ ከሆነ መኖርን እንደመተው አይሆንም። ራሴን አልጠብቅም እኔ እንትን የለኝም ቅጥር የለኝም ልትል አትችልም። ምክንያቱም እንዳልከው ወይ እንደዛ ብትሉ እንኳን ኮንሽስሊ እንደዛ ብትሉ እንኳን በውስጥ በሰውነቴ ውስጥ የሚጠብቅህ ይታገላል፣ የሚታገልሃል ለመጠበቅ አንተን ለማሾመር ምናምን ይጠብቃል በውስጥ ሆኖ ማለት ነው። እና ግዴታ የሆኑ መንገዶችን መሄድ አለብህ። ወዴት ቢሆን መሄድ መቻል አለብህ፣ መንቀሳቀስ መቻል አለብህ። አለዛ ትሞታለህ፣ ሟች ነህ፣ ትበሰብሳለህ ማለት ነው። ማንነቴ ሰውነቴም ጭምር የኢንቲግሬሽንን ጉዳይ ስታወራ አሁን አንተ ኦሮሞን በደንብ ስለምታውቀው ከኋላ ባረካቸው ፍላጎች አሁን ይኸውልህ ኢጎን እያሳደጉ ወይም ኢንቲግሬት እንዲሆን ሻዶውን ወይም ማህበረሰቡ በወቅቱ ያስቀመጠውን የፈተና የመታገያ ሜዳ አፕዴት እያደረጉ በዛ ሜዳ ታግሎ ውጤታማ ሆኖ ለራስም በኬሚካል ዋይዝ የሆነ አይነት ኢነርጂ እንዲኖርህ ዶፓሚን ምናምን የሚባሉ ኬሚካሎች እንዲመነጩ የምታረግበት የትግል ሜዳውን ትተህ በትላንትና መስፈርት እንዳትታገል አዌር መሆን አለብህ። ምን እየተጠየቅ እንደሆነ ምናምን የሚለውን ሐሳብ ማን ያመጣልኛል መሰለህ? ኦሮሞ መሆንህን ወዳለውኝ እዛ አካባቢ ያለውን ነገር እንድታጠራልኝ ፌክ የሆነ ኢንቲግሬሽን የሚሰሩ ሰዎች አሉ። ለምሳሌ ነው የምልህ አሁን በላይ በቀለ ወያኔ እንዴት ነው እሱ የምታየው? is he integrated fully ዘመኑን አይቶ ለመጠቀም ነው ወይስ ኢንቲግሬት እያደረገ ነው? ዘመኑ የሚጠይቀው ለምሳሌ ኦሮሞ መሆንን
ከጊዜው ጊዜያዊ ነው ምናምን ባለ ጊዜ ምናምን ብለው ከሚሉት መዝሙር ጋር የሆነች ፍርፋሪ የሆነች ነገር እንድትወድቅልህ በማሰብ የምትደረግ ኢንቲግሬሽን የለችም ወይ? ኤጎን ለማስፋት በሚል ስም የሆነ አይነት አንኮንሽስ የሆነ ፐርሶና ሰርተው እዛ ውስጥ ከች የሚሉ ሰዎች አለ የሉም ወይ? ስታያቸው ለማለቅለቅ በሚመስል መንገድ እንዴት ነው ዲስክራይብ የምታደርገው በላይ? በትክክል አዎ፣ የሆነች ቅባት አለች እንትኑን ለመሸወድ የምትደረግ ጥረት ማለት ነው። ይሄ አንድ ለጥቅምም ሊሆን ይችላል፣ ሁለት ደግሞ በሆነ መልኩ የሚመጣባቸውን የሆነ ጥቃት የሚመስል ወይ ተጠቃን ባይነት ወይ እኔ የተነካው ባይነት የሚመስል እና ያቺን ሽሽት የሆነ ባንዲራ ስር መጠለል የሆነ ነገር ስር መጠለል ምናምን የሚመስል ነገር አለ። ልክ ተጠልለው መበስበስ የአሌክስ አብርሃም ያልኩም ማለት ነው። መበስበስ ነው። እዚህ የተጠለልክ የመሰለ ነገር ውስጥ ራሱ እየበሰበሱ ነው እንደዛ አይነት ሰዎች ባይዘው። ምክንያቱም አሁን ዘመኑ የሚፈልገው ቅድም እንዳልነው አሁን ዘመኑ የሚፈልገው ምንድነው ከዚህ በፊት ቪዲዮ ላይ ያወራ ነው የጉልበት ስራ የማይፈልግበት ዘመን ላይ ነው ያለ ነው አሁን አይደል? ማለት በጉልበት ግዴታ ሰዎች ፈልጦ ቆርጦ ምናምን የሚበሉበት ዘመን አይደለም። ተወርቶም ይበላል ችግር የለም ማለት ነው። የዚህ ዘመን መልክ ነው ይሄ አይደል? እና መልኳን ሳይቀይሩ የዘመኑን መልክ ሳይቀይሩ ጡንቻቸውን ይዞ የሚመጡ ሰዎች አሉ። እንዲህ በሀሳብ በማውራት የምትግባባበት ዓለም ውስጥ ለማውራት የሚያስችል ሳይሆን በጉልበት ለመፋለጥ የሚያስችል አቋምና ሰውነት ይዞልህ የሚመጡ ሰዎች አሉ። እና ወይ ደግሞ ምንድነው ይሄ እንትን በአይሮፕላን ለመጠበቅ እንትን መናሪያ እንደመሄድ የሚባለው አባባል ማለት ነው። የተላለፉ ሰዎች አሉ፣ እንዲህ የተላለፉ ሰዎች አሉ። ይሄ ዘመን ምን እንደሚፈልግ ወይ ደግሞ ጉዳዩ ምን እንደሚፈልግ በደንብ እንትን ያላሉ እና ሽሽት ከሆነ ነገር ሽሽት ፕላስ ደግሞ እዚህ ጋር መጠለልን ማግኘት ወይ የሆነች ጥቅምን ማግኘት የመሰላቸው እና በውስጡ ሆኖ ግን እየበሰበሱ ያሉ ሰዎች አሉ ነው። ይሄ እዚህ ኦሮሞ ሆኖ በራሱ እቺ አሁን በተገኘችው ምናምን ይሄ ባለ ጊዜ ነኝ ባዮቹ እና እቺ መጠቀም የሚፈልጉ ጨዋታውን በእርግጥ የሚጠቀሙ ሰዎች ሊኖሩ ይችላሉ በዚህ መልክ ማለት ነው። ይሄ እቺ ፐርሶና የምትላት አንተ ፐርሶና የምትላት ነገር ነች ማለት ነው። እቺ መልክ መስራት እዚህቹ ጋር መልክ መስራት እና የሆነች ነገር ቦጭቆ መውጣት ነው። የለውም ከጀርባ ይሄ ነው የሚባል ግራውንድ ላይ የቆመ ነገር የለውም። ምንም የሚናገረው ተናግረው የሚነግርህ ይሄ ነኝ እንኳን ማለት የማይችል መልክ ያለው ሰው ነው ያለው። እቺኛውን ዘመን ብቻ የሚያውቃት ቢያንስ የሚያውቃትም ለማለት አያስችልም። ኖርማሊ መንፈሷን እቺ የጥቅም መንፈሷን ብቻ የሚያውቃት ልል ይችላል። ምክንያቱም ጀርባውንም መጠየቅ አይችልም፣ ማምጣት አይችልም። አሁን ምንድነው የነበረው ምናምን ብሎ ከኋላ ፍሮም ዘ አንሴስትራል ስፒሪት ወይ ደግሞ ከአባቶቹ ከምናኖቹ ያመጣው የወረሰው ነገር የለም። ገብቷላ? እዚህ ጋር ነው ያለ ሰውየው፣ እዚቹ ዘመን ላይ ነው ያለ። እነዚህ አሁን ከኋላ ያለህ ነገር ኤክስፒሪየንስ ያዳበርከው ሰውነት ያደረካቸው ነገሮች መኖር አለባቸው አንተ ዛሬ ላይ ሰርቫይቭ እንድታረግ ማለት ነው። ሰርቫይቭ እያደረጉ ሊሆን ይችላል በህይወት በነፍስ ማለት ነው። ግን በስብሰዋል ነው ማለት ነፍሳቸው ጠፍታለች፣ የለችም እኮ ነፍስ የላቸውም እኮ። ልክ እንደ ዘመኑ ሴቶች ልበል ነፍስ የላቸውም። አንዳንድ ሴቶች አይተታቃለህ ሰውነት ብቻ የሆኑ ነፍስ የሌላቸው ወይ እንትናቸው ላይ ብቻ ቴንሽናቸው ሁሉ ጥፍርና ፀጉር ብቻ ምናምን የሆኑ ልክ እንደዛ ሰውነት ላይ እቃ ላይ ቁስ ላይ ምናምን እንትን ያደረጉ ሰዎች አሉ። አቴንድ ያደረጉና ሙሉ ማንነታቸውን እዛ ላይ ለመገንባት እየሞከሩ ያሉ ሰዎች አሉ። ሰውነታቸውን ትቶ ስማቸውን እንኳን ትቶ ማለት ነው ስማቸውን አፍርሶ ሰውነታቸውን እየገነቡ ያሉ ሰዎች አሉ። ዘመኑ ግን ያ ነው ወይ ነው? አሁን ይሄ ዘመን ከኛ የሚጠብቀው የቁሱን ወይ ደግሞ የሰውነትን ግንባታ ነው ወይ ነው? የሰውነት ግንባታ ስለ ስፖርት መስራቱን ማለት አይደለም፣ እሱ ኖርማል ነው። የሰውነት ግንባታ በሁሉ ነገር ለሰውነት ብቻ መጨነቅ እና ከስም መላቀቅ ከስም ማፍረስ ያለህን በስም ስር ያሉትን ነገሮች ማፍረስ እና እንዲሁ ከሰውነት ላይ ትኩረት ማድረግ ጫማ፣ ልብስ እንደዚህ ምናምን ኮፍያ የሆነ እንትን መነጽር ምናምን እያደረግ የቀያየር ምናምን ቤት ለሚኩራ አንድ እዚህ ጀሞ ኮንዶሚኒየም አንድ ሌላ ቦታ አንድ ሁሉም ክፍለ ከተማ ቤት ምናምን ትገነባለህ። አሁን እኔ 7 ቤት ያለውን ሰውዬ ዘመዱ ካልሆንኩኝ ላውቀው አልችልም፣ ሰውነቱንም ላውቀው አልችልም፣
ስሙንም ላውቀው አልችልም ወይ የማውቀው ካልሆነ በስተቀር ማለት ነው። አ አንተ 3 ቤት ወይ 4 ቤት የለም ግን አንተን አውቃለሁ፣ በስሜ በኩል አውቃለሁ አንተን ማለት ነው። ነገም በስሜ በኩል አገኛለሁ። ይሄ እንትናቸውን የገነቡ ሰዎች ግን ምንድነው ሰውነታቸውን የገነቡ ሰዎች እና ሁሉም ቦታ ቤት ያላቸው ሰዎች አንዱ ውስጥ ሳይኖሩ በስብሶ ይቀራሉ፣ ይጠፋሉ። እና ተቃራኒ የሆነበት ይሄ ጊዜ ላይ ግን አታየውም ኤሊሻ? ተቃራኒ የሆነበት ዘመን ለምሳሌ የባህሉን ስም ስትነካ ሪላክስ ማድረጌን ኤጎ ፍሪ ይሉትና አካሌን ስትነካ ኦኬ ምን ማለት መሰለ ኢንቪዚብል ቴሪቶሪው በኃይሉ ሙሉጌታ የሚባለው ስም ኢንቪዚብል ቴሪቶሪ ነውና አሁን ሰደበ አልሰደበ ለትናደዳለህ ይሉኛል። ምን ማለት ነው? ለስም ያለህን ትርጉም ወይም አታችመንት ኤጎ ይሉትና ስሙን ግዴለሽ የሆነውን ሰው ኤጎ ፍሪ ይሉታል። ኦኬ ምኑ ድረስ ቅጥሩን ያጠበበ ማለት ነው? ኤጎ ፍሪ ነው አንድ ሰው ስንል ሰውነቱ ጠርዝ ድረስ ማንነቱ ሰውነቱ ጠርዝ ድረስ የሆነ ጠባብ ሰው ማለት ነው ለኔ። ኤጎ ፍሪ ነው ያሉት ሰውዬ ስሙ ሲነካ አልጮህም አሉኝ። ኦኬ ምኑ ሲነካ ነው የሚጮህ ስትለኝ በቢላዋ መተ እጁን ሸቅሸቅ ስታረግለት አሃ ቅጥሩ ቆዳው ድረስ ነው ማለት ነው። ጠባብ ሆነ እንጂ ኤጎ ፍሪ አይደለም፣ ጠባብ ነው፣ እዚህ ድረስ ነው። ቲቲን ሄጄ አሁን በተኛችበት በቢላዋ በሸቀሽቃት ወይም በቆነጣት ጮለች። ቲቲን ሆነ ውሻዬን ሆነ ማለት እኮ ነው። ውሻዬን ግን እናትሽን ይሁን ብላት አይ ሺ ዲድንት ኬር፣ ሌባ ናት ብላት ሺ ዲድንት ኬር። ኦኬ እሷ ኤጎ ፍሪ ናት። ኤጎ ጠባብ ነው እንጂ የሚባለው ኤጎ ፍሪ ናት ነው ማለት ነው። እና የዴፊኒሽን ችግሩን ለማይበት ጊዜ ነው። ዴፊኒሽኑ ችግር አለ። አሁን ለምሳሌ ስደበኝ በኃይሉ እናትን ብዳ በለኝ ብል ስቃለው። አሁን ቀጥሎ ብትለው ምን እኔ ስለጋበዝኩ ማለት ነው። ከዛ ደግሞ ከልብ እንዳልሆነ ስለማቅ ማለት ነው። ግን ዝም ብሎ ሰምባዲ በሬን ከፍቶ አንኳኩቶ አሁን በኃይሉ እናትን ብዳ ብሎኝ ቢሄድ ፈታ ማለት አልችልም። እና ይሄንን ብትነፍት ነው ቆዳህን አለካ። ኦኬ በሬን እቺ ነክቷል፣ ከበሩ ውጪ ይሉታና ልክ በር ላይ ጠብቁ እናት እንዲትሆን አለኝ። አሁን ኤጎ ፍሪ ለመሆን ሪላክስ ነው ማድረግ ያለብኝ። ኤጎ እኔን አለካኝም ልል ነው እንዴ? ባንክ አካውንት በኃይሉ ሙሉጌታ ብለህ ሄደህ ለምን ነው ፈርመህ ብር የምትወስደው? ስምህ ካልሆነ ከውጭ ተሰደብ እና አንዳንድ ሰዎች ፐርፐዝሊ ስማቸውን የማሰደብ ስራ ለጥቅማቸው ሲሉ እዚህ ቨርቹዋሉ ዓለም ላይ ይጠቀሙበታል። ሁሉ የሚጋጭ ነገር ያወራል። እንደሚያቃቃለው እኮ ሰው እንደሚረብሽ ግን ቫይራል ይሆናል ይለኛል። እንዴ ስምህን ነው እኮ እያስመታ ያለው ፐርፐዝሊ ማለት ነው። እኔም በመናገሬ ስደቡኝ ከልቤ ነው ማወራው። ከፍለውኝ አይደለም ማወራው። በዚህ ቫይራል ለመውጣት አይደለም ማወራው። ጄኑዊን ለመሆን ሞክሬ ግን ቢሰድቡኝ አይ ዶንት ኬር ላለው። ለምን አይ ኬር በት አይ ዶንት ኬር ቱ ማች ኬር አላረግም። ለምን የሆነች ቅጥራቸውን ፑሽ አድርጌ ሊሆን ይችላል በንግግሬ የሆነ የነሱን ኢንቪዚብል ቴሪቶሪ ኦርቶዶክስ ቢሆን ኦሮሞ፣ አማራ፣ ኢትዮጵያዊ ቢሆን የሆነ ደሃ ቢሆን ወይ ሀብታም ቢሆን ምናምን ነካውት ብቻ በንግግሬ መካከል የመነካት ስሜት ከተሰማው አበው አንተ ምናምን ብሎ ሊለኝ ይችላል። ያዝማተር ለምን እኔ ቴሪቶሪውን አልፌበት ነው። ማሳለፍ ይችል ነበር ስሮር አርጎ ሶ ምን ልል ነው የኢጎ ዴፊኒሽን ተዛንቆ አታየውም ወይ ነው? በትክክል ምንድነው አሁን ቆንጆ አድርጌ አምጥተዋል። ምንድነው ይሄ ቅድም ለማለት ቅድም ብለናል ኦሬዲ ይሄ ሰውነት ነው ብለን አሁን የኔ የሆነ እኔ የምለው አካል ራሱ እኮ እኔና ስሜ ነው ብለናል አይደል? እኔ ስሜ ውስጥም ስላለው ማለት ነው። ሁለቱ ነው እኔ የሚሆነው አንድ ላይ እኔ የሚሆነው ማለት ነው። አሁን እኔ ራሴን ዲፋይን ያደረኩበት በስሜ ስር ያለኝን ነገር አሁን የሆነ ነገር በማለቴ ምክንያት ሊሰደብ ይችላለሁ። ሶ ያ እኔ ያልኩበት መልክ ወይ ደግሞ እኔ ዲፋይን አድርጌ መጀመሪያውኑ ጉዳዩን ያልኩበት መልክና የማስረዳት አቅም አሁን ለማለት የቻልኩትን ነገር የማስረዳት አቅም ኖሮኝ ማስረዳት ከቻልኩኝ ሰዎች በተሳሳተ መንገድ እንደተረዱኝ ስለማስብ ስለሚገባኝ ችግር የለም ብዬ ላልፍ እችላለሁ። ከዛ ውጪ ግን እኔ ራሴን ዲፋይን ያደረኩበት መልክ ኖሮ ራሱ ሆኖ በራሴ በኩል ከመጡብኝ ግን ዝም ብዬ ላልፍ አልችልም። አሁን አንድ እንደዚህ
ስማቸውን በሆነ በመጥፎ ነገር የሚሆን በምንም አሽሞንምኖ ሊገነቡ የሚፈልጉ ሰዎች ብለህ ላልከው አንድ ጓደኛ አለኝ። በጣም አስቸግሮኛል። ታውቃለህ ምን እንዳለ ታውቃለህ? ባለፈው ይሄ ላይቭ ልንገባ ስንል አንድ ቅዳሜ እምቢ ብሎ ምናምን አልነበር? ኔትወርኬ ያው የኢትዮ ቴሌኮም ነበር እና ሳፋሪ ነው አሁን የምንጠቀመው እና ጠዋት ላይ እሁድ ሰርተን ምናምን ስንጨርስ በቃ ሳፋሪ እኮ ሰራ ምናምን ስለው በቃ ፍሬን ገልብጬ ፖስት አደርጋታለሁ አለኝ። ፍሬ ፍሬን ፍሬ ፍሬዎትን ኦኬ ማለት ነው። እሺ እሺ እንደዚህ ነው የሚሰራ እና ስም የምገነባው በስድብ ነው። አሁን ስም እየተገነባ ያለው በስድብ ነው ብሎኝ እኮ ነው። ኦኬ በስድብ ነው በቃ አካውንቴን ከፍ ማድረግ ያለብኝ አሁን ሰዎችን እየተሳደብኩ ነው ብሎ ነው እያሰበ ያለው አሁን ላይ ማለት ነው። አሁን አይተው እንደሆነ ዝም የማይነካ ቦታ እየነኩ ስማቸውን ለመገንባት የሚፈልጉ ሰዎች አሉ። ማህበረሰብ ውስጥ ራሱ እኛ ቫልዩ የምናደርጋቸውን እኛ ዋጋ የምንሰጣቸውን ነገር እየነኩብን ስም ለማግኘት ያቺን ስም ለመገንባት የሚጥሩ ሰዎች አሉ ማለት ነው። አሁን ምንድነው እነዚህ ሰዎች እያደረጉ ያሉት? ኢጎ ነው እያሰፉ ያሉት ወይስ እያጠበቁ ያሉት? ምንድነው እያደረጉ ያሉት? ምን አይነት ስምስ ነው የሚገነቡት? አሁን ኢጓቸው ሊጠብቃቸው ይችል ይሆናል እስከተወሰነ ድረስ ማለት ነው። ግን ከምንድን ነው የሚጠብቃቸው? አሁን ከኛ ነው ወይስ ከራሳቸው ነው? ከራሳቸው መጠበቅ ያቅተዋል አንዳንድ አይደል? በዚህ መልኩ የሆነ እኛን ሰድቦ ወይ የሆነ በስድብ እንትን አድርገው ስማቸውን ለመገንባት ሲሞክሩ ከራሳቸው መጠበቅ እያቃታቸው ነው። ባይ ዴፊኒሽን ሚስ ስላደረጉት ማለት ነው። ጉዳዩን ኦልሬዲ ሚስኮንሰፕሽን ስላለ በስሜት ላይ የተገነባ ወይ ደግሞ ከስሜት የሚመነጭ የሆነ ምክንያትን መሰረት ያላደረገ ስም ለመገንባት ጥረት ያደርጋሉ። ራሱ ኖርማሊ ስሜት ብለን የምንለው ከሆነ ነገራችን ከማናውቀው ነገር ስሜት አንሰጥም። ኖርማል ስሜት አይሰጠንም ማለት የማናውቀው ነገር ተነካም አልተነካም ጉዳያችን አይደለም። አንድ የማናውቀው ነገር የምናውቀው ነገር ላይ ነው ስሜታችን የሚገነባ አንድ የምናውቀው ጉዳይ ላይ ማለት ነው። እና ከምናውቀው ነገር ይልቅ ደግሞ ቫልዩ የምናደርገው ነገር ላይ ስሜታችን ይበረታል። የበለጠ ዋጋ ስለምንሰጠው ጉዳዩ ማለት ነው። እና ስለሚያውቁት ከዛኛው ላይ ፍሎት እንደሚያደርግ ስሜታችን ከዛ ላይ እንደሚነሳ ስለሚያውቁት እዛ ላይ ስማቸውን መስራት ይፈልጋሉ። የእኛን እንትን እያፈረሱ የእኛን ቫልዩ እያፈረሱ የራሳቸውን ስም መስራት የሚፈልጉ ሰዎች አሉ በዚህ ዘመን ስፔሻሊ ማለት ነው። የሚገርም አሁን እንደዛ አሁን ኤክስፔሪየንስ አድርጌ ነበር ጠዋት ላይ የቆየ ጽሁፍ ስለመቤታችን ኦኬ አይደለም ስለኔና ስለረዴት የተፖሰተ ፌስቡክ ላይ ጽሁፍ ነበርና የዛሬ አመት ብሎ አመጥቶልኝ ኮሜንት አረኩበት። አመት ሆነው ብዬ የሆነ ሰው የጠየቀኝ ጥያቄ ነበርና ይሄው አመት ሆነው እዛው ያንኑ አይነት ነገር ውስጥ ነው ያለውትኝ ገመትኩት ውስጥ ምናም ብዬ ከዛ ሌላው ልጅ መጣና አንዱ ልጅ ፍሮም ኖ ኤር አላቀው ስለ ካካዋን አይተህ አፍቅረሃት ልትከካት የፈለካት ሴት እቺ ናት እንዴ ያለኝ። አሁን ሚስቴን ነው የሚለው እንግዲህ ብል በስነ ስርዓት ከሰማኝ ያን ቪዲዮ ከሰማው ቲክቶክ ላይ ቫይራል የሆነ ቪዲዮ ነው የሚጠቅሰው። ነፍሷን ይማር ብዬ እቺ ረዴት ናት ነፍሷን ይማር አይደለም አብራይ ናት ያለችው። እቺ ተራ ካልኩሌሽን ሰርቶ አሯን አይቼ ወድጃት ልከካት የፈለኳት ያልኳትን ሴት እቺኛው ወዲያ ያረጋት አይችልም። ባይ ዲፎልት ካያት ነፍሷን ይማር ስለምል ሰው አጭሩ የአንድ ደቂቃ ቪዲዮስ ነፍሷን ይማር ላል እና ምን ልልሽ አሁን ክብረ ነክ ነው ይሄ ለሷ ዲስሪስፔክት እኔ ማበድ እችላለሁ ችግር የለብኝም ብሰድበኝ ቲክቶክ ላይ የሀገር ስድብ አለ በዚህ ርዕስ በጣም ተዝናኑ ሙሉ ከስድብ ያልፍና ራሱ ካካብዬ ስቃለሁ ማለት ስቃለሁ። ግን አንዳንድ ሰው እንዴት ልበል ፐርፐዝሊ ዲስሪስፔክት ላይ ያረገኝ የሞከረን ሰው ባይዘው ምን አረጋዋለሁ ስድቡን ተውለታለሁ አስቀምጠው አልነካው ከስድቡ ጋር ይቆይላል። ዋታይ ሚን ፐርፐዝሊ ነው ያረከው አሁን አውቀኸኛል ከዛ ተሰደብከኝ ኦኬ ተወዋለሁ አሁን ለምን ያንተ ነው እሱ ኮንሺየስሊ ነው ያረከው አንኮንሺየስሊ ከሆነ ግን አስረዳ ነገ ሞክራለሁ ወይ ልስቅ ይችላል። እና ምን ልል ነው በትክክል ባለማወቅ በስድብ ውስጥ መልክ መስራት የሚፈልጉ ማንነት መስራት የሚፈልጉ ሰዎች አሉ። ፉሊ ኢንቲግሬትድ ግን እያደረጉ አይደለም። አሁን እንትናንሳ ማነው ምንድነው ስብዕናህን ማሳደግ ይሄ ኤጎህን ማሳደግ እያሰፉ መሄድ
ለምሳሌ እኔ በጂኔ ከሄድኩኝ ኦሮሞ ነኝ። ግን ጄኔቲካሊ ኦሮሞ በሆንም ኮንሽስሊ ኦሮሞ አይደለሁም። ማለት ኮንሽሴ የሚያውቀው ይሄንን መልቲካልቸራል የሆነውን ኢንቫይሮንመንት ነው። ሞር ኢትዮጵያ የምትለው ሀሳብ ኮንሰፕት ይገዛኛል። ያደገው ኮንሽሴ ሰብኮንሽሴ ውስጥ ግን አባቴ ምናምን አያቴ ቆርቾ ባልቻ ቀዌሳ ምናምን እያለ ነው የሚሄደው ወደኋላ ሲሄድ። ቲፒካሊ አማርኛ ካፋቸው የጠፋ የሚሄዱ ማህበረሰቦች ናቸው። ወደፊት ስመጣ ደግሞ እኔ ኮንሽሱ ባይሉ እዛ የለን። ስለዚህ አሰፋውት ብዬ ልክ እንትና ማን ነው ስሙን እንደቀየረው በሞጋሳ ነው። አንተ የሆነ ስም የመቀየሪያ ስርዓት ብለህ የምትጠቅሰው ምንድነው? የሆነ እኮ ስሙ መቀባሳ ስሙን መቀየሪያ ከሆነ አዎ ምንድነው መስፋት ነው ወይ? እሺ ያ አንድ አባባል አለ ታውቃለህ? ይሄ ሰብኮንሺየስ ማይንዳችን እንትን ይሄ ጥሩና መጥፎን አይለይም። ያው አያውቅም የቱ ጥሩ እንደሆነ የቱ መጥፎ እንደሆነ በኮንሺየስ ነው እንትን ፍለት የምታደርገው እንጂ አያውቅም። እና ፕላስ እኔና አንተ መሆኑን አይለይም ማለት አንተን ነው የሚያውቀው እንጂ እኔ ለአንተ እየተናገርኩ እንደሆነ ምናምን አያውቅም። እና የሚሰድቡ ሰዎች ራሳቸውን እየሰደቡ እንደሆነ አያውቁም የሚባል አብራራልኝ በደንብ በእናትህ እሽት አድርገህ አብራራልኝ። ያ ምን መሰለህ አሁን ሰብኮንሺየስ ማይንዳችን የሚማረው ከኮንሺየስ ድርጊታችን ነው። ከኮንሺየስ ድርጊታችን ይማራል እና እቺን ወደ ውስጥ ይወስድና ኤክስፒሪየንስ ሰውነት ያደርጋታል ማለት ነው። ስለዚህ አሁን አንተ የምታወራ ኮንሺየስሊ ሰዎች እኔ እንትና ባይሉን እየሰደብኩ ነው ብዬ ብሰድብ አይለይም። እሱ ይሄንን አያውቅም ማለት ባይሉን ኃይሌሉን አያውቅም። ኃይሌን ነው የሚያውቅ እኔ ነው የሚያውቀው በቃ እሱ እና አንተን ከሰደብኩኝ ኦልሬዲ እሱ እኔን እየሰደብኩ እንደሆነ ይወስደዋል ማለት ነው ለራሱ። እና ራሴን እየሰደብኩ ነው በሌላ መልኩ እንደማለት ነው። ፕላስ ደግሞ እዛው ያዘው ያልካት ነገር እንዴት መሰለህ? አንድ ጊዜ ኦሾ ቡና ሊጠጣ አለ። ቤት የሆነ ቡና ቤት ነኝ ያለሁት አለ እና ቡናዩን ግን ቢራዩን አላውቅም ምን እንደሆነ ብቻ የሆነ ቦታ ገብቷል እና አንድ ሰውዬ መጣና በጣም የተባረክ ሰውን እንደው በጣም ነው በቃ ማደንቅ እንደው አንተ ለዚህ ዓለም በጣም በረከት ነህ ምናምን ብሎኝ ሄደ አለ። ቡናውን ጠጥቶ ምናምን ሄደ አለ። ሄደ ሳይሆን ቁጭ አለ፣ ቡና ሊጠጣ ቁጭ አለ። ከዛ ሁለተኛ የሆነ ሰው ገባና አንተ ምን አይነት እርጉም ሰው ነህ እንደው ለዚህ ምድር አንተ በጣም አስቀያሚ ሰው መኖር የሌለብህ ሰው አለኝ አለ። ከዛ አመሰግናለሁ ልክ ነህ ብዬ ቁጭ አለው። እሱም ቁጭ አለ። ያ ሁለተኛ የመጣ ተናዶ ወጣ። ያ ቅድም መጥቶ የተባረክ ነው ያለኝ ደግሞ ቁጭ አለ። ሁለቱንም እሱ ያለው አመሰግናለሁ ብሎ ነው የረገመውንም የሰደበውንም ማለት ነው። ግን ያ የተባረክ ሰው ነህ ብሎ ያለው ሰውዬ ግን ተገረመና ጠየቀ። እኔም ቅድም እንደዚህ ስልህ አመሰግናለሁ ልክ ነህ ያልከኝ አሁን ይሄ ሰውዬ ሰድቦ ሲሄድም እንደዚህ ያልክ አመሰግናለሁ ልክ ነህ ያልከው ምንድነው ብሎ ይጠይቃል ማለት ነው። አንተ የራስህን ነው እየነገርከኝ፣ ውስጥ ያለውን ደግነት ነው አንተ የነገርከኝ። እሱም ደግሞ ውስጡ ያለውን ነው እየነገረኝና ከኔ ጋር የሚያገናኘው ነገር የለም፣ ሁለቱም እናንተ ጋር ነው ያለው ጉዳይ ነው ያለው ማለት ነውና እዛው ሰውየው ጋር ነው ያለው ጉዳይ። ከስድቡ የሚመነጨው የሚያመጣው ራሱ ሰውዬ ጋር ያለ ነገር ነው፣ ያለ ስሜት ነው ማለት ነው። ፕሮጀክትን ይባላል። ስቶሪ ሰርቶለታል። ያ አይምሮ ስቶሪ ሰርቶለታል፣ ስቶሪ አምጥቶለታል። ለዛ አንተ ለምታረጋቸው ድርጊቶች፣ አንተ ለምታፈራቸው ፍሬ፣ አንተ ለምታመጣቸው ነገሮች ስቶሪ ይሰራል አይምሮ። ይሄ ደግሞ ትላንትና እንትን የነበረ ሰውዬ እዚህ እንትኑን ምናምን ይልብናል እንዴ ምናምን ይላል ራሱ። ትላንት ያውቃል፣ ዛሬም ያውቃል። ግን ትላንትና የሚያውቅ በዚህ መልኩ አይደለም። አንተ እየሄድክ ነው፣ እኔ እየሄድኩ ነው ምናምን። ከዛ ግን ትላንትና አውቃለሁ እኮ ትላንትና እኮ እዚህ እንትን ከጎን ምናምን እንትን የነበረ ሰውዬ እኮ ነው ምናምን ሊል ይችላል። ስቶሪው እዚህ ጋር ነው እየሰራ ያለው፣ ከአንተ ጋር ምንም የሚያገናኘው ጉዳይ የለም ማለት ነው ስራውን ሲሰራ። ስለዚህ ሰዎች እንደዚህ እንትን የሚያደርጉ እንደዚህ አይነት እንትን የሚያመጡ ሰዎች የስሌቭ ሞራሊቲ ይባል የለ ኒቼ እንደዛ አይደል የምለው። ስሌቭ ሞራሊቲ ያላቸው ሰዎች ናቸው፣ የባርነት ስነልቦና ያላቸው። እንትንን ያንተን የነሱን እንትን ለመለካት
አንተን ግዴታ ጎትቶ የራሳቸው ጋር እኩል ማድረግ አለባቸው። ምክንያቱም ማደግ ያቅታቸዋል። እየበሰበሱ ነው። በራሳቸው ማንነት፣ በራሳቸው ሰውነት ውስጥ፣ በራሳቸው ኤክስፒሪየንስ ውስጥ እየበሰበሱ ስለሆነ ያንን ሰብሮ መውጣት ሲያቅታቸው ከላይ ያለውን ሰውዬ ጎትቶ ራሳቸው ጋር መምጣት ነው የሚፈልጉት እና ያንን የሚያካክሱበትና የሚያደርጉበት መንገድ ደግሞ ስድብ ነው። ሰድበው ሰውየውን በቃ በራሳቸው ልክ ማድረግ ማውረድ ማለት ነው። ማውረድ እና ከዛ ወይም ደግሞ ከተቻለ ከታች እነሱ የላይ እንዲሆኑ ማድረግ ማስቻል ማለት ነው። እንዲህ አይነት እንትን ስም ይጠቀማሉ ማለት ነው። ኤጎን ዲፋይን በማድረግ ዛሬ ኤጎን ዲፋይን በማድረግ እንቆይና ቀጣይ ሳምንት ኤጎን እንዴት ማስፋት ይቻላል ብለን ብንመጣ አሪፍ ነው። ከዛ በጣም አሪፍ። እሱ የኤጎ ምንድነው ጥቅሙ ምንድነው? እሺ ዩንጊያንም እንሆናለን። ቀጥሎ ዩንጊያን ሆነን ኤጎን በትክክለኛው ኤሴንሱ በኢንተርናል ዓለሙ ያለበትን ቦታ በውስጡ ምን አለ፣ ሰብኮንሽስ ማይንድ ውስጥ ምን አለ እና አኒመስ ኤጎ ውስጥ ያለው ሰልፍ ከሻዶ ምናምን የሚሉትን ጀርገኖች እንፈታታለን። ለጊዜው ግን ኤጎ ምንድነው፣ እሺ እንዴት ፎርም ይደረጋል የሚለውን ማውራታችንን አትርሳ። 2 ደቂቃ ነው ያለን፣ መልሶ ሊያቋርጥ ስለሆነ መጠቅለል ስላለብን ነው። አይቻ እሺ በጣም አሪፍ። ስለ ኢጎ ፎርሜሽን ያው ብዙ ነገር አንስተናል ብዬ አስባለሁ። ፎርም የሚደረግበት መልክ ያው 2 ነገሮች ናቸው በመነሻነት ማለት ነው። ራሴን የመጠበቅ ነው። ራስ የምለው እንግዲህ እኔ ያለው እኔ የሚባል ሰውዬ አለ ማለት ነው። እኔ ግን ሰውነቴን እና ስሜን ነው። እኔን እጠብቃለሁ፣ ከዛ ደግሞ ሰውነቴን የሚጠብቅበት ነው ማለት ነው። የኔ የሆኑ ነገሮች አሉ። ልክ እጄ የኔ ነው እንደምለው ሀሳቦቼ ይኖራሉ፣ መጽሐፍ ይኖረኛል፣ የሆነ ነገር ይኖረኛል ምናምን እያልኩኝ እነዚህን ነገሮች የመጠበቅ ስራ ነው። የባንክ አካውንት ይኖረኛል፣ እንደዚህ እነዚህ ነገሮች ይጠብቃሉ። ፍቅረኛ ይኖረኛል፣ ወይ ሚስት ወይ ልጅ፣ እንዲህ የምንጠብቃቸው ነገሮች ናቸው። እነሱ የኛ ቅጥር ውስጥ ያሉ በእኛ ቅጥር ውስጥ ያስገባናቸው የምንጠብቃቸው ነገሮች ናቸው እና እኔ ራሴን እጠብቃለሁ፣ የኔ የሆኑትን ነገሮች እጠብቃለሁ። ፎርሙ ከመነሻው ልጅ ሆኖ እያሉ ልጆች የሚያደርጉትና ቀስ በቀስ የሚያሳድጉት ነገር ነው። ምን እየለዩ ሲመጡ ራሳቸው ሰውነታቸውን እየለዩ ሲመጡና የነሱ የሆነውን ነገር እየለዩ ሲመጡ ማለት ነው። መጫወቻ ለምሳሌ የኔ መጫወቻ ነው ብላ መጫወቻውን መጠበቅ ትጀምራለች፣ ወንጌል እንዳልነው ማለት ነው። ከዛ የኔ ነው የምትላቸውን በራሷ ዙሪያ ያሉትን ራሷን የሚጠብቁ ከራሳቸው ራሷን የምታገኝባቸውን ሰዎች አካባቢዋን ምናምን የራሷ የሆነውን ልብሷን መጠበቅ ትጀምራለች። ምክንያቱም እሷን እየጠበቁ ነው እነሱ በሌላ መልኩ ማለት ነው። እና እኛም ይሄንን ላይኖረን አይችልም። በቃ አንድ ሰው የኔ የምለው ነገር ላይኖረው ይችላል። ቢያንስ ይሄ እጅ የኔ ነው ምንም ቢሆን ማለት ነው። እና ይሄንን አሁን ታዲያ መጤ ልቆርጠው ነው እኔ ዝም ብዬ ላይ እና በስም ውስጥ ደግሞ ስሜን እጠብቃለሁ እንዳልነው ስሜም የኔ ነው፣ እኔ ነኝ እዛ ውስጥ ያለው 50% ኦፍ ኤግዚስተንስ ነው አይደል የምንለው። እሱ ስም እኮ አንተ እስከዛሬ የገነባውን ማንነት የምትለውን ነገር ይዞልሃል። ኦኬ ይዞልህ ያለ ነገር ነው እና ይሄን ዝም ብለህ መጣል አትችልም። ሁለቱ ነገሮች ኢጎን የሚሰሩ ነገሮች ናቸው። አንተና የአንተ የሆኑ ነገሮች፣ እኔና የኔ የሆኑ ነገሮች ናቸው ኢጎን የሚሰሩ ፎርም የሚያደርጉት ነው። በጣም አሪፍ ቆንጆ አድርገን የተቀለልከው ኃይልዬ እና እሱን ቪዲዮዎቹን ትልክልኛለህ። አመሰግናለሁ ፎር ዮር ታይም። ሞር ቀጣይ ስንመጣ ደግሞ የፐርሰናል የተወሰነች ያንተን ባክግራውንድ ትነግረናለህ። ከየት ነው የምታወራን? ማነህ? ምንድነው ቅጥርህ? ምንድነው? ምን ያንተ ነው ምን ያንተ አይደለም ምናምን የሚሉትን አፕዴት ስናደርግ ደግሞ እሱም በደንብ ኤጎህን እናውቃለን። ለጊዜው ስምህን ነው የምናውቀው። የምትሰጠን ነገር ግን የሚያርፍ ነገር ስለሆነ ላይ የሚያርፍ ነገር ስለሆነ ስኬፕቲክ ሰው ስለሆንኩ ትንሽ ማጥለል አይከብደኝም ብዬ አምናለሁና ቀጥሎ ግን ማን እንደሆንክ ቀስ እያልኩኝ እናውቃለን። በርታ፣ ባለህበት ሰላም ሁን። ቻው ወንድሜ።